ሚውት ከዚህ በኋላ ጨረሰናል። አሁን ወገናችን ዳኒ አለ ለኛው እሺ 4 ደቂቃ አለኝ መጀመር ይችላል። ርዕሳችን በክርስትና ተመርጣለህ አልከኝም ቅድም እኮ ምንድነው የሚሆነው አስረዳ። ለርዕስና ኢየሱስ በመጽሐፍ ቅዱስ ኢየሱስ በመጽሐፍ ቅዱስ ካልከኝ ኢየሱስ በመጽሐፍ ቅዱስ ካልከኝ በቁርአን ተዋየን እኮ አሁን እንዴ ምን ናችሁ ነው? ኖ ከመሐመድ በቁርአን በሚለው ጭምር ነው የምናወራው። ጤነኛ ነህ ብራዘር? ቅድም እኮ ስለ እስልምና ብቻ እኮ የተወያየሁት እስካሁን ቀደም በተነሳው ነገር ላይ ነው። ኢየሱስ በመጽሐፍ ቅዱስ እኮ ማለት ራሱን የቻለ ዲስከሽን አንዴ አዳምጠኝ። ቅድም አሁን ወይም ደግሞ ቅድም የተወያየነው ነገር ምንድነው ከተባለ ስለ ቁርአን ነው። ኢሳ አለይሂ ሰላም በቁርአን የተወያየነው ወፈጥሮ አልፈጠረም የሚለው አይደል እንዴ? ትንሽ አይደብርም እንዴ? ባል አሁን የክርስትና ሰዓት ነው። በክርስትና ሻንተ ርዕስ ምረጥ። በምን ወይ በክርስትና ኦኬ። እንደዛ ከሆነ እኔን ልክ እኔ ጥያቄ እንደጠየቅኩት አንተም ጠይቀኝ የምትፈልገውን ጥያቄ። ውይይት ነው ጥያቄ ብራዘር። ምን ነው ጥያቄ አልጠየቅህም እኮ እኔ የመጣሁት እዚህ ጋር እምነት ትክክል አይደለም ብዬ ልሞግትህ እኮ ነው ብራዘር። ጥያቄ ምንድነው? ልማር ሳይሆን መጽሐፍ ትክክል አይደለም ብዬ ልሞግትህ ነው እኮ ልትሞግተኝ ነው። ኢትስ ኦኬ ጀስት ሪላክስ። ይኸውልህ እንደዛ ከሆነ እኔ ለምሳሌ ስመልስ መሐመድን ሳልነካ መመለስ አልችልም። ለምን እኔ ስለመለስኩ እስልምና ብቻ እኮ የመለስኩት አይደል እንዴ? ለምሳሌ አሁን አንተ ጌርሳምን ለማስረዳት ማኑስክሪፕት ከፍታውታል። ጌርሳም ይጠየቀኛል ከርሱ ይጠይቀኝ ሆገ። ስለዚህ ኢየሱስ ካልከኝ ከርሱ ይወጣው ጌርሳም ነው ገብቶኛል። ከዛ በኋላ እንደውም ችግር የለውም ከርሱ ካልከኝ እኔ ኢየሱስ ካልከኝ ሳወራ የኢየሱስን ሞራል ካራክተር እና የመሐመድን ሞራል ካራክተር እያነሳው ነው ማወራው። አለዛ የሚሆነው ምንድነው? እኔ ምን ላወራ ነው? እስቲ ንገረኝ። እሺ ቅድም እኔ ስለምን አወራሁኝ? ጤነኛ ነገር በአላዳኒ የምታወራው ግን ይገርምሃል። ቆይ አንዴ የሚታርገው ቅድም እኮ የተወያየነው በቁርአን ብቻ እኮ ነበር ብራዘር። እኔ ሙስሊም እኮ ኢምራን በቁርአን ብቻ ነው የተወያየው። ስለ ቁርአን ብቻ ያወራው እኮ የተወያየሁት። ቀጥታ ደግሞ ስለ ክርስትና ስተው ስለ ክርስትና ብቻ የምታወራው ስለ እስልምና አታወራም። እኔ ስወያይ እኮ ስለ ክርስትና አላሳሁም ብራዘር። የምርህን ነው በአላህ በጣም ተገርማለህ። ህዝብ ተመልከች በደንብ አዳምጡ። እሺ አሁን ርዕስ ምረጥ ክርስትና ላይ አንተ ርዕስ ምረጥ። ስለምን ወያይ ነገርኩህ እኮ በቃ ኢየሱስና መሐመድን እናወዳድር። ስለ ክርስትና ብቻ መሆን ያለበት ርዕሱ። ስለ እስልምና አሁን ተወያየ። ስለ እስልምና አሁን ስለተወያየ ቆይ አንዴ ላስረዳ። ስለ እስልምና አሁን ስለተወያየ ቀጥሎ የምንወያየው ስለ ክርስትና ብቻ ነው። ስለ እስልምና ስንወያይ መጽሐፍ ቅዱስ አላነሳንም፣ ቁርአን ላይ ብቻ ነው ያወራነው። አሁንም ደግሞ ስለ መጽሐፍ ቅዱስና ቁርአን አናነሳም። ገባህ? ኦኬ እንደዛ ከሆነ በመጽሐፍ ቅዱስ ኢየሱስ አምላክ ነው ወይ በሚለው እናወራ ከፈለክ። በቃ ስለ ኢየሱስ ስብዕና ማወቅ ለምን ከበደ? አቤት ስለ ኢየሱስ ስብዕና ማወቅ ለምን ከበደ? ኢየሱስ አምላክ ነው ያልኩ ያለሁት እኮ ብራዘር። እኔ ደግሞ አንድ አዳምጠኝ። እኔ ደግሞ እያልኩ ያለሁት ኢየሱስ መጽሐፍ ቅዱስ ላይ ስብዕና ላሳየህ ነው እያልኩ ያለሁት። እንደዛ ከሆነ እኔም የመሐመድን ስብዕና አሳያለሁ። ቀጣይ ደግሞ ተነሳለህ። ጎን ለጎን ይሁን ብራዘር። ሰዓቱ ይቻላልና ስለ እስልምና ስናወራ ጎን ለጎን እኮ አልሆነም ብራዘር። መጽሐፍ ቅዱስ ብቻ ይዘህ ማውራት አትችልም አንተ? መልስልኝ። ስለ ኢየሱስ መመለስ አትችልም አንተ? ስለ ኢየሱስ ብቻ መመለስ አትችልም? ስናወዳደር ባላንስ አድርገን ነው ብራዘር። ብራዘር ቅድም እኮ እኔ ስመልስልህ በቁርአን ብቻ ነው። ሙስሊሙ በቁርአን ስለማን በቁርአን ብቻ ቆም የመለስኩልህ። አንዳንድ ጥያቄ አዳምጠኝ። አንዳንድ ጥያቄ እንጠያየቅ ተብሎ የመጣ ነገር ነው እንጂ ሜጀር የሆነ ዲቤት እናደርጋለን ተብሎ አይደለም። ስለዚህ ስለ ኢየሱስ ሞራል ካራክተር አወራለሁ ካልከኝ የኢየሱስ ሞራል ካራክተርና የመሐመድን ሞራል ካራክተር እናወራለን። ከዛ ይሰው ያወዳድራል ማለት ነው። አለዛ የሚሆነው ምንድነው? ኢየሱስ እንደዚህ ነው ትላለህ፣ እኔ ደግሞ አይደለም እላለሁ። አለቀ በቃ። እሺ ዳኒ አያስኬድም። እሺ አንዴ ልንገርህ ዳኒ፣ አክቹአሊ በጣም አዝኜብሃለሁ። ወላሂ ዶክተር ሆነህ አዝኜብሃለሁ። ካንተ እንደዛ ነገር አይጠበቅም። ለምን መሰለህ የማይጠበቀው? እኔ ሙስሊሙ ስወያይ እኮ በቁርአን ብቻ አወራሁ፣ ስለ ቁርአን ብቻ። ይሄን መጽሐፍ ሳልጠቅስ አወራሁ። ለምን መጀመሪያ ምን ብለህ ነበረ? ስለ ቁርአን ከተወያየን በኋላ ክርስትና ትመርጣለህ ብለኸኛል። ሪካርድ ምንድን ያልከው? ስለ ክርስትና ርዕስ ትመርጣለህ ብለኸኝ ነበረ። አሁን ስለ ቁርአን ጨርሰናል። ስለ ቁርአን ሳወራ ስለ ቁርአን ብቻ ነው መጽሐፌን አልጠቀስኩም። አሁን አንተ በመጽሐፍ ብቻ ማወት ይከብዳል በአላህ። እኔ በመጽሐፌ ላይ ቁሜ ስለ ኢሳ አወራሁ፣ ስለ ኢየሱስ ቁርአን ላይ ብቻ ቁሜ አወራሁ። አንተ ስለዚህ መጽሐፍ ማወት ይከብዳል። በጣም ያሳዝናል። እያለ ያለው ምንድነው? ስለ ነብዩ የሚነሳ ነው። ስለዚህ ሁለቱ ሊሆን ነው። ይሄ ደግሞ አስከሬው ለምን ስለ እስልምና ቅድም ተወያይተናል። ስለዚህ ፕሊስ አሁንም ቆፍጠን በልና ተቀበለው። ውይይቱ ሞራል ስታንዳርዱን በምን አድርገን እንድናወራ ነው? መሐመድን ሳንነካ ከሆነ በምን ስታንዳርድ እንድናወራ ነው የፈለከው? እኔ ማሳየው እኮ መጽሐፍ ቅዱስ ኢየሱስ ያደረገውን ነገር እኮ የማሳየው ስታንዳርድ የሚባል ነገር መች አቀረብኩልህ? ያደረገውን አሳየው፣ አንተ ደግሞ ትመልስልኛለህ።
ደግሞ ታስረዳለህ። እኔ ከአንተን ጥያቄ መልሳለሁ፣ ችግር የለውም። ኢየሱስ እኮ ካራክተር እኮ መጽሐፍ ቅዱስ ውስጥ የለውም። ገባን እንደዛ ከሆነ አስረዳ። በቃ that's not the point. The point is አሁን እኔ ምን ብዬ ነው ማወራው ነው ጥያቄ እኮ። እኔ አሁን እሺ ይሄ ነገር አንዴ ስለ ኢየሱስ ካራክተር ብትጠይቀኝ እኔ በመልስ ችግር የለብኝም። ለምን መጽሐፍ ውስጥ ስላለ ማለት ነው። አንዴ እሺ ምን አድርግ መሰለህ፣ ጥሩ መፍትሄ መሰለህ አንተ። እሺ በቃ ቆይ ግራ ገባኝ እኮ ያ ጀማ ልጁ መወያየት አልፈለገም። አንተም ታስረዳው ስለ ኢየሱስ ስብዕናው ይሄን ይመስላል። ኢምራን በትክክል አስረዳም ብለህ ታስረዳ። ቅድም እንኳን ተመጣህና ኢየሱስ ቁርአን ላይ ፈጣሪ ነው አልከኝ፣ ደግሞ ፈጣሪ አይደለም ብዬ አስረዳሁ አይደለ? አሁንም በታስረዳ ኢየሱስ እኔ የማሳቸውን ብለህ ይሄ ነገር በትክክል ያለበት ታስረዳለህ። ገባህ? እኔ ቅድም ታስረዳሁት ያለ በጣም ታስረዳዳኝ ኢምራን ይመስል እኔ አሁን አንተ ሰው ያስማማኝ በቃ የኔ ሀሳብ ተሰምቶ ነው ሰው የሚያስማማ። እኔ ሳልናገር ኢምራን ማነው ስሚዞ መጥቶ ቢያወራ ለሰማው ነው። ጥያቄው ምን መሰለህ ብራዘር፣ አንተ መብት አለ። ለምሳሌ ጠይቀኝና ለመልስልህ ከዛ አርመኝ ብያለሁ። ከዛ ባለፈ ግን ትክክለኛ የሆነ ዲስከሽን በተለይ ሞራል ስታንዳርድ ኢየሱስን እናንሳ ካልከኝ ማፍርበት አይደለም ምኮራበት ነው። ጌታ ይባረክ። ግን ለዲስከሽኑ ምን ብዬ ነው አሁን ለምሳሌ ማወራው የመሐመድ ሞራል ስታንዳርድን ከጎኑ ሳላደርግ ሳወራ ትክክል አይመጣም ብራዘር። እስቲ አስበው አንተ ራስህ። ስለዚህ እያልክ ያለኸው ምንድነው? ስለ ነብዩ ስለ ኢየሱስ መዋት ከተካስፈለገ ግዴታ ነብዩ መነሳት አለባቸው። ኢየሱስ ብቻውን ሆኖ ሊወራ አይችልም ነው ያልኩት። ቁርአንን ብቻ ይዤ ተወያይቻለሁ። ቁርአን ላይ ያልኩ አንተ የምታነሳቸው መልሻለሁ። አንተ ስታነሳ እየመለስኩልህ ነበር። አሁንም አንተ ብቃቱ ካለ በእግዚአብሔር ቃል የምትኮራ ከሆነ ምን ታደርጋለህ? እኔ ሳነሳ ፖይንቶች ትክክል አይደለም ታስረዳለህ። ቅድም እንዳስረዳው አንተ ቅድም ሲጀምራችሁ አንተ እኮ ያስረዳው አይደለ? ምሳሌ ቁርአን ላይ ኢየሱስ ፈጣሪ ብለህ ማስረጃ መጣ። ኢየሱስ ቁርአን ላይ ፈጥሯል አልከኝ። ይሄ ደግሞ አልፈጠረም ብዬ አስረዳው አይደለ? ስለዚህ እባክህ ወገናችን መንፈስ ቅዱስ ካንተ ጋር ከሆነ በእግዚአብሔር ቃል የምታምን ከሆነ የማነሳቸውን ጥያቄዎች መልስልኝ፣ ወይም ደግሞ ተወያይ ቆፍጠን ብለህ ሳላህ እንዲያስማማን ወይም ደግሞ ሌላ ሰው ያስማማን። አንዴ ምን ይሻላል ትላላችሁ? ልጁ ሊወያይ አልፈለገ። ሳላህ ቀጥል አንዴ። ኦኬ ምን መፍትሄ ነው? ምን ግራ ገባኝ። ምን ላግታ ሐሳብ ቀጥል ሳላህ። ዶክተር ዳንኤል እንግዲህ አሁን ዳብል ስታንዳርድ ካላነሳው ነው የምትለው። በአንድ በኩል በአምላክ ያላፍርም ምንም ነገር ቢነሳ መልሳለሁ ነው የምትለው። ነገር ግን ወደ ተግባሩ ሲገባ ነብዩን ከጎን መተቸት አለብኝ አይነት ነገር ነው። ነገር ግን ዲፌንድ ታደርጋለህ። ልክ ቅድም በአንድ ሜዳ ብቻ እንደሆነው ማለት ነው። ኢምራን ዲፌንድ ነበር ያደረገው እንጂ አታከል አረገም። ቅድም ለ2 ሰዓታት ያህል ለ2 ሰዓት ተኩል ለ2 ሰዓት ምናምን እንግዲህ ስለ ቁርአን ብቻ ነበር ያወራችሁት። ኢምራን አልፎ መጽሐፍ ቅዱስን አታከል አረገም፣ በአንድ ሜዳ በእስልምና ብቻ። ስለዚህ አንተም አሁን በአንድ ሜዳ በክርስትና ብቻ ታወራለህ። ምንድነው ታዲያ ማወራው ለሚለው ኢምራን የሚያወራውን ነገር ሐሰት መሆኑን ታሳያለህ። ኢምራን ብዙ ፖይንቶችን ያነሳል። እዚያ ፖይንቶች ሐሰት እንደሆኑ ከቻልክ በማስረጃ ያሳየ ያን ነገር ዲፌንድ ታደርጋለህ። የምታወራው ነገር እንዳያሳስበህ። እሺ ይሄን ይመስላል። ሳላ አይደለም ትክክለኛ ነው። ቅድም ካወራችሁበት አንፃር መሆን ያለበት ነገር ነው ይሄ። ካልፈለክ ግን እናስገድድህም። ጥያቄ ይጠይቀኝ። ለምሳሌ ጥያቄ ይጠይቀኝና ጥያቄውን ከተሳሳትኩኝ አይ አይደለም ብሎ 2 ደቂቃም 3 ደቂቃም ወስዶ ይመልስ። ከዛም በኋላ እኔ ዲፌንድ ማድረግ ከሆነ ደግሞ መልሳለሁ። ሰዓት ይያዝላችኋል፣ ችግር የለውም። ሰዓት ይያዝላችኋል። አሁን እኮ እያለ አንዴ ሳላህ መስቲ ዩዘር ሄድ ፕሊዝ ማወራውን ነገር ምሰማ ለማውራት ብቻ አትቸኩል። ጥያቄ አያውራ እኮ አላልኩም እኔ ኢትስ ኦኬ እኮ ብያለሁ እኔ ችግር የለውም። ግን ስለ ሞራል ሲነሳ ይሄንን ሞራል ከምን አንግል ነው የምናወራው? ላይክ ባይላተራል መሆን አለበት። ነብዩ ካልተተቹ የኢየሱስ ሞራል አይቆምም። የኢየሱስ ሞራል በጣም የሚቆም ነው። እንደዛ ከሆነ በጥያቄ ጠይቀኝ ያልኳል። እስቲ ስለዚህ ነብዩ በጎን በኩል ካልተሰደቡ የኢየሱስ ሞራል ትክክለኛ መሆን አይችልም ነው። ሲጀመር ነብዩን ስደብ ብትለኝ ራሱ እኔ ተሳድቤም አላቅም ማለት ነው። እንደዛ ከሆነ አልችልበትም ብራዘር መሳደብ። በጎን በኩል ነብዩን ነካ ካላረክ በስተቀር የኢየሱስ ሞራል ግልጽ ነው። ኦፍኮርስ የሞራል ግድፈቶችን ግን ማንሳት አለብኝ። ስለዚህ አሁን አንተ ያንተን አምላክ ሞራሊቲውን መደገፍ አይችልም። ምክንያቱም በጎን በኩል የግድ ነብዩ መነካት አለባቸው ነው የምትለው። ይሄ ደግሞ ያንተ አምላክ በትክክል እሱን ዲፌንድ ማድረግ እንደማትችል ያሳየህበት ነውና እናስገድድህም ከዚህ በላይ ኢምራን ምን ትላለህ? አይ በቃ ግን ዳኒ የምር ይሄ ፌር አይደለም፣ ወላሂ ፌር አይደለም። ዳኒ አዝኜብሃለሁ። ዶክተር ነህ አዝኜብሃለሁ። እኔ ዶክተር ነው የሚል ቋንቋ ነው የማይመቸኝ። ዶክተር ማለት ኦሬዲ ተምራለህ ማለት ብዙ ነገሮች ደርሰሃል ማለት ብራዘር። ኤቭሪባዲ መጥቶ
ايش عندي የሆነ ነገር ካለ አንዴ ግን ሰላም አይሰማም። አንዴ اسمه حبيبي قطع عندي ماشي اسقطلش بقى قطع بقى حبيبي እሺ አይ ዳኒ በተመሳሳይ ርዕሱ ቁርአን ላይ ከመጽሐፍ ቅዱስ ወይም ደግሞ ካለፉት ግኖስቲክ መጽሐፍቶች ኮርጇል የሚል ጥያቄ አንስታ ነበር በዛ ላይ ዲፌንድ ሲያደርግ የቆየውና በተመሳሳይ ተቃራኒ ቢሆን ለምሳሌ ነው ተቃራኒ ቢሆን ኖሮ ለምሳሌ መጽሐፍ ቅዱስ ካለፉት የተረት ታሪኮች እኔ እንደዛ በያምናለሁ ከታሪክ ተረቶች መጽሐፎች ውስጥ ኮርጇል በያምናለሁ ጳውሎስ እንደዚሁ ከተለያዩ ነገራቶች ኮርጇል በያምናለሁ እንደዛ ቢሆን ምን ብለ ዲፌንድ ልታደርግ ነው እንዴት ምን በየላውራ ነው መጽሐፍ ቅዱስ የወሰደባቸው ሶርሶች እንዳሉ እኔ ራሴ ምን አልነግርህም እሱን አይደለም ምልክ አይ እሱን አይደል ከተረት መጽሐፎች ነው ምልክ ከተለመዱ የጥንት የተረት መጽሐፎች ወርወስዶ ዶክትሪን መስርቷል ብለን እናምናለን ዶክትሪን አልመሰረተም ዶክትሪን እንደዛ ብለን እናምናለን አይ እንደዛ ቢሆን ኑሮ አሁን ዲፌንድ የምታደርገው አልመሰረተም የሚል ብቻ ይዘህ ነው በቃ ልታደርግ የምትችለው ተሰጣለው ችግር የለው ለምን ገባ በሚለው ላይ እናወራለን አንተ እኮ እያልከኝ ያለው ከተረት መጽሐፍ እንደወሰደ ሰጣለው ነው እያልከኝ ያለው በቃ አሁን ዲፌንድ የምታደርገው የለም በቃ ማመን ነው ያለህ ማለት ነው አሁን ኢየሱስ ለምን አታምንም በቃ ወይ አመን አንዴ እስሚዞ የጠየቀው ጥያቄ ልክ ቅድም ቁርአን ከጎስፕል ኦፍ ቶማስ እንደተወሰደው ተወሰደ ብለ ዲፌንድ እንዳደረከው መጽሐፍ ቅዱስ ደግሞ ለምሳሌ ከሆነ መጽሐፍ ጠቅሷል ስለዚህ መጽሐፍ ቅዱስም የፌሪ ቴልስ ስብስብ ነው ብለን እንሞግታለን ያለው that's good የኔ ፖይንት ደግሞ ምንድነው ያን ፖይንት ስለማቀው አይ ይሄ ነገር ፌሪ ቴል አይደለም ታሪኩን እስቲ እንየው ብዬ ራሴ ዲፌንድ አደርጋለሁ ለምን ሲባል let's say አንዴ አታምሩ ባላ ሐሳብ በፕሊስ ባላ ሰውና ክብርሽ ፕሊስ ሐሳብ አንዴ ሐሳብ እንደባተም ማለት ነው አንዴ ገጠይከን ብራዘር በስለስ አይ ከደሱ ይወጣ ነው አንዴ ከሬስ አልወጣውም እስሚዞ የጠየቀኝን ጥያቄ ነው የመለስኩ ያለው ስለዚህ የሚጠበቅብኝ መጽሐፉ ከሌሎች መጽሐፎች የወሰደው ነገር ካለ የወሰደው ነገር ምንድነው ብዬ አይና ኮንሰፕት ከሆነና ኮንሰፕቱ ከፊሎሶፊ ከሆነ ኦፍ ኮርስ ወስዶ ያቃል ከተለያዩ ስቶሪስ ከሆነ ወስዶ ያቃል በሐሳቡ ጭብጥ ላይ እናወራና ከዛም በኋላ yes ወይም ደግሞ ነው ብለን እንወስዳለን እንጂ እኔ የታሪክ ግንኙነት የለም ይያልኩ አይደለም ተስማማን ብራዘር አንበቃ ተወሱን ያልኩ ባይገኝ ልተውና አዳንጠኛ እንዴ ኢየሱስ ፐርሰናሊቲ ትክክል ነው አይደል ኢየሱስ ፐርሰናሊቲ ዳኒ ሽን እየገባህ ነው ብራዘር ያ ጥያቄ ነው ባጭሩ ማለት ትክክል አለ ፐርሰናሊቲ በቃ ፉል ነው አይደል ኢየሱስ ጻድቅ ነው አይደል ኢየሱስ አምላክ ነው ብራዘር አዎ ግን መጽሐፍ ላይ ደግሞ መጥፎ ነገሮች ሳይጋ ይቻላል እንግዲህ እነሱን ወደ ዲስከሽን እየገባህ ነው አይተመልስና ጥያቄ እየቀረብኩልህ እኮ ነው ጥያቄ እያቀረብኩልህ ነው መጽሐፍ ቅዱስን ሳነብኒ ስለ ኢየሱስ መጽሐፍ ላይ ብዙ መጥፎ ነገር አግኝቻለሁኝና ኦኬ ስለዚህ በጥያቄ እየቀጠልን ያለ ነው እሺ አነታቸውና አንተ ደግሞ ትመልሳለህ ማለት ነው ችግር የለም ቀጥል በቃ 4 ደቂቃ ያ እንደዚህ ይሄ ነው 4 ደቂቃ ያዙልኝ ክፈቱ ካሜራ እኔ ካሜራ መክፈተው አይ ይከፍታል አንዴ ሳላ ትችላለህ እንደዚህ ባጭው እንግባ ብዬ ነው ሳላ ካሜራ አንሳቸው አንዴ ይምሩ ቆይ አንዴ ኖ ጨረስን ጌርሳን ፕሊስ ባክህን ወደ አንፈልግም ሳላ ካሜራ ትችላለህ ፕሊስ ጌርሳን ኦኬ ያ ከፍታለሁ ግን ደቂቃ አንተን ኦኬ ቆይ ደቂቃ በቀደሙ መንገድ ነው የሚቀጥለው ደቂቃ እዚህ ጋር ፎቶ አለ ያምጣ ወረቀት ኦኬ 435 ነው 435 ከፈለጋ ወረቀት ነው መጣዋለሁ ያው እዚህ ጋር ያ ያለው ሶሪ አሁን ግን ምን ይላል ያለው አንተ ቅድም እንደጠየቀኝ እኔ ጥያቄዎች አነሳና ከዛ በኋላ አንተ ትመልሳለህ 4 ደቂቃ አድርግልኝ ኦኬ እሺ ችግር የለውም እኔ 4 ደቂቃ አድርግለት እኔ ምን እንደማወራ አውቃለሁ ችግር ቀጥል እሺ ከረሱ እንዳወጣ ያው አክቹአሊ ተስማምተናል ስለዚህ ማመድ ቢቆይ አይሆንም ኢምራን አይሄድም ማራ ካሚው ታርክ ፕሊስ ነው የለም ኖ አለበለዛ ይኸውልህ ተስማማን እኮ ገና አልተስማማንም ከሙስሊም አንስና ቢኒን አስገቡት ተስማማን እኮ የምታርገው በቃ ካህን ቢኒን አስገቡት አንተ የምታወራው አስገብሩት ግን እሺ ዶክተር ዳኒ ሲጠይቅ ደግሞ ይሄ አይደለም ጥያቄው እንዳትል እሺ ሙታል በቃ ስለዚህ አሁን የምናደርገው ምንድነው ቢኒ አንድ ብለህ ጻፍ ካለ ቢኒ አንድ ብለህ ጻፍ ብራዘር ቢኒ አይረዳህም አንተ ነው የምታወራው ቢኒ ቢጋው ምንም አይረዳህም ወይ በውስጥ ይጻፍልህ ቴክስት አድርግ በውስጥ ይላክልህ ማስረጃ እንጂ አይጠቅምህም እሺ ቢኒ አትበል እሺ ዝግጁ ነህ ዳኒ
ድምፅ ሰርቋል። ኢምራን እኔ ልውረድና ቢኒን አስገቡት ፕሊዝ፣ ፈቃደኛ አረ ከሆናችሁ። ይገባል። ችግር አስገቡ የፈለጉት ግን አይጠቅመው። እሱ የሚወያየው ጥቅም የለውም። አስገቡ የፈለገ ሰው ይግባለት ግን አይጠቅመውም። እሺ ዝግጁ ነህ ዳኒ? ቀጥል። ኦኬ ሳላ ሰዓትን ያስጀምርልኝ። ካሜራ መዝጋት ስላለብኝ አድሚን ነኝ። አንተ ካሜራ ላይ ለያዝልህ 4 ደቂቃ ነው አይደለ? ካውንት ዳውን ማድረግ እችላለሁ። አንድ ሁለት አንድ አስጀመሰት ታብሌት ይዘጋጅ። አንዴ አስጀመሰት ተጀምሯለሽ። አንዴ እስከዚያ ግን ሆስቷ ድምጽ ብታሰማ አሪፍ ነው። ያ ሆስት ድምጽ ካለሽ አሰሚ አለሁ። ማሻአላ ኦኬ። አንዴ ሳለ ያ ትልቅ ስለሆነ ፋይሉ ስታክ ያደርጋል። ኦኬ አስጀመሰት ኦኬ። አንድ ሁለት ሶስት እሺ። አልሐምዱሊላህ ወከፋ ወሰላተ ወሰላምን አላ ኢባዲሂ الذين اصطفى። ያው ወደ ውይይቱ ገብተናል። ርዕሳችን ምንድነው? እኛ ሙስሊሞች እንደምናምነው ከሆነ መጽሐፍ ቅዱስ ኢየሱስ ላይ ዋሽቷል፣ ኢየሱስን አንቋሽቷል ብለን እናምናለን። ለዚህም ነገር ደግሞ ማስረጃዎቻችን የምናቀርብ ይሆናል ኢንሻአላህ። እንድታዳምጡን ጋብዛችኋለሁ። የመጀመሪያ ሐሳቤ ምንድነው? መጽሐፍ ቅዱስ ኢየሱስን ሲያንቋሸው ከዘሩ ይጀምራል ብዬ አስባለሁ። ለምን በእስልምናችን አስተምሮ ወይም ደግሞ እንደምናውቀው ነቢያት ዘራቸው የተከበረ ቢሆንም በመጽሐፍ ቅዱስ ብንመጣ ግን ኢየሱስ ዘሩ ራሱ በትክክል ወይም ደግሞ ለቃሉ ይቅርታ ዲቃላ ታውቃላችሁ፣ ለቃሉ ይቅርታ መጽሐፉ ነው የሚለው እንደዛ የተሞላ ነው። ኦኬ ማስረጃ ደግሞ ብትመለከቱ የማቴዎስ ወንጌል ምዕራፍ 1 ቁጥር 3 ላይ አንድ ታሪክ እናገኛለን። እርሱ ምንድነው? የኢየሱስ ዘር አለ። የኢየሱስ ዘር ለምን የሚል ቃል አለ? ይሁዳ ፋሬስን ዛራን ከተማ ከምትባል ሴት ወለደ፣ ተማር ከምትባል ሴት ወለደ ይላል። ይሄ ሰው እንዴት ነው ብለን ስንመለከት የኢየሱስ ቅድም ማለት ነው። እንዴት ነው ብለን ስንጠይቅ ደግሞ ተመልከቱ ያ ጀማዓ ዘፍጥረት ምዕራፍ 38 ላይ ኢየሱስ የወለደ ስሙ ማን ነበረ? ይሁዳ ያስወለደው እንዴት ነው ከተባለ ዝሙት ሰርቶ ነው። የልጁ ሚስት እሷ ጋር ተኝቶ ነው። የልጁ ሚስት አስባችሁታል? የልጁ ሚስት ጋር ተኝቶ ነውና ስንጀምር ጋር ራሱ ዘሩ ራሱ በዝሙተኛ የተሞላ ነውና አንድ አምላክ የተባለ አካል እንዴት ብሎ ዘሩ በዝሙተኛ ይሞላል ነው። በጣም ብዙ ዝሙተኞች አክቹአሊ አሉ፣ ግን ይሄ በቂ ነው። እንግዲህ አንድ ሰው የልጁ ሚስት ከደፈረ ከዚህ በላይ ብልግና አላቀምን። የልጁ ሚስት እና ይሄ ደግሞ የኢየሱስ ዘር ሐረግ ነው፣ አንደኛ ማለት ነው። ወደ ቀጣይ ሰልፍ ደግሞ በክርስትና ኢየሱስ ያው ትል ነኝ ብሎ ይናገራል። እሱን ላንሳውና ወደ ቀጣይ አልፋለሁ። ማስረጃ በኋላ ቃል በቃል የምንወያይ ይሆናል። ኢየሱስ ትል ነኝ ብሎ ይናገራል፣ ቃል በቃል ትል ነኝ ይላል። ትል ታውቃላችሁ። እና አንድ አካል እንዴት ብሎ ትል ነኝ ብሎ ይናገራል ጥያቄ ማስረጃውን አቀርባለሁ። ግን መዝሙር ምዕራፍ 2 ተመልከቱ። እንደዚህ ይላል መዝሙር ላይ ተናጋሪ ኢየሱስ ነው። እሱን አሳያችኋለሁ። እንደዚህ ይላል፣ ወደ አንተ ጮሁ አመለጡ፣ አንተን ተማመኑ አላፈሩም። እኔ ግን ትል ነኝ ሰው አይደለሁም፣ የሰው ማላገጫ በሕዝቡ ላይ የተነኩኝ ይላል። እንዴት ብሎ አንድ የተከበረ ሰው ራሱን ትል ነኝ ብሎ ይገልጻል ነው። ትል ነኝ ነው ያለውና ኢየሱስ አምላክ ከሆነ እንዴት ብሎ ራሱን ትል ብሎ ይገልጻል? የመጀመሪያ ሐሳቤ። ቀጣይ ደግሞ ሐሳቤ የሚሆነው ምንድነው? ኢየሱስ ሰይጣን ያንገላታው ነበረ፣ ሰይጣን ያዘው ነበረ። አንድ አምላክ የተባለ አካል እንዴት ብሎ ሰይጣን ያዘዋል? አክቹአሊ ይሄ የቤተክርስቲያን ፎቶ ነው፣ የካቶሊክ ማለት ነው። እንደዚህ ያዘው ነበረ እና አምላክ የተባለ አካል እንዴት ብሎ ሰይጣን ያዘዋል? ማስረጃ ደግሞ መጽሐፍ ቅዱስ ወንጌል ላይ የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ እንደዚህ የሚል ነገር እናገኛለን። ከዛም በኋላ ኢየሱስ ከዳቢሎስ ይፈሰን ዘንድ መንፈስ ወደ ምድረ በዳ ወሰደው፣ ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደው ይላል። እንዴት ብሎ አምላክ የተባለ አካል ሰይጣን ይወስደዋል? የመጀመሪያ ጥያቄ ሰይጣን ወሰደው ነው የሚለውና በመቅደስ ጫፍ ላይ አቆመው ይላል። እዚህ ጋር አቆመው ራሱን አጥፋለሁ ያዘዋልና እንዴት ብሎ አምላካችሁ በሰይጣን ይታዘዝ? አንደኛ ደግሞ ሁለተኛ ደግሞ የሚገርመው ነገር መሰለህ ተራራ ያወጣል። ተራራን የሚያክል ነገር ያንን ሁላ የብዙ ሰዓት መንገድ ሰይጣን አውጥቷታል። ደግሞም ዳቢሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላልና አምላክ የተባለ አካል እንዴት ብሎ ሰይጣን ይዞት ወደ ተራራ የሚወስደው? ይህን ጥያቄ ተመልስልናል ማለት ነው። የኦርቶዶክስ አላነሳብህም። ወደ ቀጣይ ስመጣ ደግሞ ማለት ነው አንድ ሐሳብ እናገኛለን። እርሱ ምንድነው? ኢየሱስ ይሄን ዝለልህና በኋላ አነሳዋለሁ። ኦኬ ሰዎችን ለምንድን የሚሳደብ የሚል ነገር ነው። ኢንሻአላህ እሱ ላንሳና ሰዓት ስላለቀ ይበቃኛል ማለት ነው። የማቴዎስ ወንጌል ላይ ኢየሱስ ሲያስተምር እንመለከታለን። ያስተምራቸዋል። ሰዎች ሲያስተምራቸው ግን እየሰደበ ነው። ከ16 በላይ ጊዜ በግልጽ የሰደባቸው የሚያስተምራቸውና አንድ አምላክ የተባለ አካል እንዴት ብሎ ይሰድባቸዋል? እነሱ መማር ፈልገው ማወቅ ፈልገው መምህር ሆይ እያሉ ቢያስተምሩ እሱ ግን ይሰድባቸው። ተመልከቱ። የማቴዎስ እንደዚህ ይላል ኢየሱስ፣ እናንተ ግብዞች፣ ቁጥሩ 1 2 3 እናንተ ደንቆሮ እውሮች፣ እናንተ ደንቆሮ እውሮች፣ ተመልከቱ። እናንተ ግብዞች ፈሪሳውያን፣ እናንተ አያልቅም ስድቡ አያልቅምና እንዴት ብሎ አንድ ግለሰብ ዝም ብሎ እየተሳደበ ሲያወራ ስድብ ነው አፍ የሚቀድመውና ከነገሮች እንዲቦስ ስድብ ያስቀድሙ በእያንዳንዱ ነገር ላይ ስድብ ያስቀድማልና የተከበረ አካል የሆነ አካል ለምን በትክክል አያስተምራቸውም? የሚያሳዝነው ነገር እንደዚህ እየሰደባቸው እንኳን እነሱ አልሰደቡትም። እነሱ ግን ተመልከቱ እንደው እዚህ ጋር መምህር ሆይ አሉ። እንደዚህ ሞልጯቸው እነሱ መምህር ሆይ አሉ። ግን የሚገርመው ነገር ደግሞ ሰደባቸው። ምን አላቸው? ክፉና አመንዝራ ዝሙተኛ አላቸው።
አመንዝራ ትውልድ ናቸው አላቸው። እና አስቡት አንድ የተከበረ አካል ሰዎቹ መማር ፈልገው እንዲህ ብሎ እየሰደበ ያስተምራቸዋል። ነቢያት አፋቸው ገር ነው። ሰዎቹን ሲያስተምሩ በፍቅር ነው የሚያስተምሩት እንጂ እየተሳደቡ አይደለም። እየተሳስተሙ ግን ከአንድም ከ16 ጊዜ እየሰደበ ነበር የሚያስተምራቸው። እና ከአንድ የተከበረ አካል እንዲህ ብሎ ይሄ ቀጣይ ደግሞ ኢየሱስ እንደዋሸ ቃል በቃል እንደዋሸና ብዙ ነገሮች እንዳደረገ የማሳያቸው ይሆናል። ሰዓት ይሰልቋል። እስቲ ይመልስ ይሆን እናያለን። እሺ ደቂቃ አልቋል። ስለዚህ ጊዜ ያዝልኝ፣ ችግር የለውም። እናወራለን። ኦኬ እናመሰግናለን። በመጀመሪያ ደረጃ ወንድማችን የሚገርም እንትን ነው። የኢየሱስ ዘሩ ዲቃላ አለበታል። እንደ ኢየሱስ እኮ ለኃጢአተኞች ነው የመጣው። ኢየሱስ ዲቃላን ሳይመርጥ ኃጢአተኞችን ነፃ ለማውጣት ነው የመጣው እና በዘር ውስጥ ለምን ዲቃላ ተገኘ ብሎ ወንድማችን አካኪ ዘራፍ ይላል። ታትስ ሮንግ ብራዘር። ሰዎች ኃጢአተኛ ስለሆኑ እኛን ነፃ ለማውጣት የመጣ አምላክ ነው። ሳይንግ እሱ ከነገስታት መምጣት ይችል ነበር እና ይሄን ጥያቄን ባትደግመው መልካም ነው። ብሉይ ኪዳን መጥቶ ይህን ሲናገር አናየን። ይሄም ሌላ ውሸት ነው ብራዘር። ሶስተኛ ሰይጣን ያዘዋል። እንዲህ በምድር እያለን ፈተና እንዳለ እናውቃለን። ይሄንን ፈተና ኢየሱስ ክርስቶስ ተፈትኖ ነው ያለፈው። አምላክም ነው እንደገና ሰውም ነው። ሰውም አምላክም ነው ኢየሱስ። ስለዚህ እንደ ሰው ተፈትኗል። ከደረሰበት መከራ መታዘዝን ተማረ። የሰማይና የምድር ጌታ እግዚአብሔር፣ ሰማይና ምድርን የሚፈጥር እግዚአብሔር ሰው ሆኖ ሲመጣ እንደ ሰው ተፈትኗል። ስለዚህ ያን ፈተና እንዳለፈ መጽሐፍ ሲያብራራ ነው ማለት ነው። ከዛም በኋላ ይሳደባል። ሰዎቹ ሸረኞቹ እንደሆኑ መጽሐፍ ቅዱስ ያረጋግጣል። መጽሐፍ ቅዱስ ግን እነዚህ ሰዎች መማር ፈልገው አለ ኢምራን ብራዘር። የቱ ጋ ነው መማር ፈልገው የሚለው? የልባቸውን አውቆ እኮ ነው የሚለው። የልባቸውን አውቆ እንዲህ ተናገራቸው ነው እንጂ የሚለው እነዚህ ሰዎች ቀና ሆነው አይልም እንጂ ኢየሱስ እኮ ያመነዘረችውንም ለቋታል። አልፈርድብሽም ነው ያላት። እነዛ ሰዎች ግን ሊያጠምዱት ይፈልጉ ነበር የሚል የመጽሐፍ ቅዱስ ቃል አለ። ስለዚህ ወንድማችን ደብል ስታንዳርድ ነው ማለት ነው። ኦኬ ሌላኛው እንግዲህ ፈልጎ የሚለውን ትተነዋል ማለት ነው። ያነሳቸው ፖይንቶች በሙሉ አውት ኦፍ ኮንቴክስት ናቸው ማለት ነው። ለመሆኑ ኢየሱስ እንዴት ነው የሰበከው ሲባል ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ለመታረድ እንደሚነዳ በግ በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ነው። ይሄ ኢየሱስ ላይ የተነሳ መንፈስ በኢየሱስ ስም የተወጋ ይሁን፣ በጌታ በኢየሱስ ስም የተገለበጠ ይሁን እና ምን ለማለት ነው? ይሄ አስፈላጊ ነው የተናገርኩት። ለዚህ ነው ምን እያልኩ ያለሁት። ኢየሱስ ለመሞት ነው የመጣው። የኛን ኃጢአት ሊሸከም ነው የመጣው። የኛን ኃጢአት ሊወስድ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው። ኢየሱስ ላንቺና ላንተ ሲባል ኃጢአት ለመሆን ነው የመጣው ብራዘር፣ እንጂ ከሀብታም ዘር መጥቶ የሆነ ነገር ለመሆን አይደለም። ስለዚህ በመገረፉ ቁስል ሊፈውስሽ፣ ባፈሰሰው ደም ሊያጥብህ ነው ኢየሱስ የመጣው። ኢየሱስ ማርያምና ዮሴፍ በሀብታቸው አይታወቁም። ዋጋ በመክፈል ነው የሚታወቁት። በነገር ሁሉ ድሆችን መስሎ ነው። ኢየሱስ በነገራችን ላይ የተናቀ ሆኖ ነው የመጣው። የተጠላ ነው። አንድ ሰው አላረደም፣ በእጁ ደም አልፈሰሰም ብራዘር። አንድ ከተማ አልተቆጣጠረም፣ የሆነ ነገር መሪ አልሆነም፣ ማንንም አላስጨነቀም፣ ሰይፍም አላነሳም። ከዛም በኋላ ላንቺ ሲባል ኢየሱስ ታረደልሽ ሲስተርዬ። ላንተ ሲባል ኢየሱስ ሞተልህ። ሊሞት ነው የመጣው፣ ሞተ። እንዴት ነው ሰው ላንተ ብሎ የሞተልህን አምላክ በመጥፎ የሚያነሳው? ብዙ ነገር ማድረግ ሲችል ላንተ ሞተልህ እኮ ነው የምልህ ኢምራን። እስሚዞ ላንተ ጌታ ሞተልህ እኮ ነው የተባለው። ሳላህ ጌታ ላንተ ሞተልህ ነው የተባለው። ይህንን የሞተ አምላክ ላይ አፋችሁን ስትከፍቱ ትንሽ አታፍሩ? I'm really sorry። ቋል አትልቁ። እሺ ትልቁ ላይ ስንት ደቂቃ ነው ይምራል? 4 ደቂቃ አልኩ። አየ እሺ አልሐምዱሊላህ ወከፋ። ራሴን ለመቆጣጠር እሞክራለሁ፣ ግን ዳንዬ ፕሊዝ የገባህበት ቤት መለየት ነበረብህ። አሁን ያለኸው የሰበካ ቤት ሳይሆን የማስረጃ ቤት ነው።
እስካሁን ለተናገርከው አንድ ማስረጃ አላቀረብክም። አያችሁ ልዩነታችን ይሄ ነው። ሙስሊሞች ስናወራ መጽሐፍ ቅዱስ እየከፈትን የምናወራው ይዘን የምናወራው፣ እናንተ ግን ዝም ብላችሁ የምታወሩት። ሲቀጥል አምላክ ለእናንተ ሞተላችኋል። ብራዘር እኛ ራውዝ ቢል አስቡት እስቲ አምላክ ለእኛ ብሎ ሲሞትልን አምላክ ለኛ ሲተፋበትና ሞተን ያለውና እኛ ፕሌስ የሚሞት አምላክ አናመልክም። እሺ ዳንኤል ልመልስልህ፣ የሚሞት አምላክ የለም። የሙስሊሞች አምላክ ሀይ ነው፣ ህያው ነው፣ ዘላለማዊ ነው። ሞት ፍጡር ነው ወይም ደግሞ ሞት ደካማ ነገር ነው። ግን በሞት የተሸነፈ አምላክ ይባል አይችልም። ጨርሻለሁ። ቀጥሎ ምን አለ? ኢየሱስ ዘሩ ዲቃላ ቢሆንም የመጣው እኮ ኢየሱስ ከዲቃላ ዘር ነው አለ። ችግሩን መሰለኝ እግዚአብሔር አንተ ዘዳግመህ እግዚአብሔር ምን አለ መሰለህ ከዚህ ጋር ያው ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ አለ። እግዚአብሔር ራሱ አያ ዲቃላ አይፈልግም እግዚአብሔር። ስለዚህ ምን ችግር አለ? አንተ ዲቃላ ቢሆን ኢየሱስ ምን ችግር አለው ነው ያልኩህ። ግን ችግሩ እዚህ ጋር መሰለህ ኢየሱስ እግዚአብሔር ምን አለ? ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ አለ። እሺ ቀጣይ ማለት ኢየሱስ ትለኛ አይደለም ማለት እዚህ ጋር ትለኛ ያለው ኢየሱስ አይደለም አልከ። ይሄ ውሸት ነው። ምሳሌ የቤተክርስቲያን አባት አለ ጄሮም አውግስቲን እንግዲህ በቤተክርስቲያን የላቲን አባት ሲቀጥል ደግሞ ትልቅ የሚባልበት ሁሉም አክቹአሊ ይቀበውታል። ትልቅ የቤተክርስቲያን ተመልከቱም እንደዚህ ጋር to the end አለ እስከ መጨረሻ ድረስ for his own resurrection the Lord Jesus Christ himself speak። ተናጋሪው ማን ነው? ራሱ himself ኢየሱስ ነው የተናገረው አለ። ቡም አያ ስለዚህ ተናጋሪው ኢየሱስ ቃል በቃ ያው speaks ተናጋሪው ማን ነው አለ? ኢየሱስ ነው። ኢየሱስ ተመልከቱ። ኢየሱስ ምን አለ እዚህ ጋር? እኔ ግን ትል ነኝ እንዴ ብሎ አምላክ ትል ይሆናል። መልስ አምላክ እንዴ ብሎ ራሱን ትል ነኝ የሰው ማላገጫ ነኝ ይላል። ይሄን አዝልኝ። ኦኬ አምላክ በሰይጣን ተፈትኗል። ችግር የለውም እኮ አልክ ብራዘር። አምላክ የተባለ አካል ሰማይና ምድር የፈጠረ አካል ሰይጣን እንዴ ብሎ አንገላቷል። ጥያቄ እኔ አምላክ ሆነ እንዴ ብሎ በሰይጣን ይንገላታል። ሰይጣን እኮ ወስዶ ምንድነው ያደረገው? ተራራ ነው ያስወጣው ብራዘር። መንገድ ያን ሁላ መንገድ ያስወጣውና እንዴ ብሎ አምላክ አእምሮን ሰይጣን ይቆጣጠረዋል ነው። ሰይጣን ከተቆጣጠረ አምላክ መባል ሰይጣን እኮ አምላክ መባልበት ለምን ኦሬዲ ተቆጣጠረዋ ሰይጣን። እሺ ይሄን ጨረስን። ቀጣይ ደግሞ የማነሳላችሁ ነገር ምንድነው? ኢየሱስ አክቹአሊ አንድ ነገር ያደርጋል። ኢየሱስ ተመልከቱ፣ እዚህ ጋር የሚናገረው ነገር አለ። ኢየሱስ ምንድነው? የማቴዎስ ወንጌል ላይ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። ሲጸልዩ ደግሞ ሲጸልዩ የሚሰሙ ይመስላቸዋል። ስትጸልዩ እንደነርሱ በከንቱ አትድከሙ አለ። አሕዛብ ሲጸልዩ ነገር ይደጋግማሉ። ስለዚህ እናንተ ደግማችሁ አትጸልዩ አለ ኢየሱስ። እንደ አሕዛቦች ዳግማችሁ አትጸልዩ አለ። ዳግሞ የሚጸልየው ኮሜንት ጻፉ። ዳግሞ የሚጸልየው አሕዛቦች ናቸው። ግን በሚያሳዝን ሁኔታ ኢየሱስ በተናገረው መስፈርት ራሱ ደግሞ ይጸልይ ነበር። ኢየሱስ የዳግሞ ይጸልይ ነበር። አይ አይደለ? በራሱ አፍ ጠፋ። እዚህ ጋር ምንድነው ኢየሱስ ስትጸልዩ እንደ እነሱ በከንቱ አትድገሙ ጸሎት አትደጋግሙ አለ። ግን በሚያሳሱ ደግሞ ተመከቱ። የማቴዎስ ወንጌል ምዕራፍ 26 ላይ ያው ደግሞ ሁለተኛ ሄዶ ጸለየ፣ ሶስተኛ ጊዜ ደገመ። አያቸው የዳግሞ ይጸልይ ነበርና ራሱ ባወጣ መስፈርት ተያዘ ማለት ነው። ኦኬ አንደኛ። ሁለተኛ ደግሞ ኢየሱስ ሐዋርያቶቹን ይዋሻቸው ነበረ፣ ተከታዮቹን ይዋሻቸው ነበረ። እንዴ ብሎ አምላክ ይዋሻ ጓደኞቹን ተከታዮቹ እንዴ ብሎ ይዋሻል አምላክ ብራዘር። የዮሐንስ ወንጌል ምዕራፍ 7 ተመከት። እናንተ ወደዚህ በዓል ውጡ እኔ ጊዜ ገና ሳልደረሰ ወደዚህ በዓል አልወጣም አላቸው። ኦኬ ከዛሳ ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያ ጊዜ እርሱ ደግሞ በግልጽ ተሰውሮ ወጣ። አልወጣም ማለት ከዛ ወጣ። አያ አልወጣም ካለ በኋላ ወጣ። አልወጣም ካለ በኋላ ወጣ አይደለ ብራዘር? ስለዚህ ለምን ይዋሻል? አልወጣም ካለ በኋላ ለምን ይወጣል? እዚህ ጋር ማለት ገና የሚል ቃል ይላል። ገና የሚል ቃል አለ ይላሉ ብራዘር። ገና የምትቆጥረው አላስኬድም። ለምን ጭማሪ ቃል ነው? ምሳሌ የቤተክርስቲያን አባቶች አሉ። እንደም ካምብሪጅ ኮሜንታሪ ተመከቱም እንደም ካምብሪጅ ኮሜንታሪ የት ቶት ቬሪ ኢንስካባ ኢትስ ፖሲብል ኖ ፓርት ኦፍ ዘ ኦሪጂናል ቴክስት አለ። የቴም ገና የሚለው ቃል ጭማሪ ነው። አያ አያስኬድም። ስለዚህ ጭማሪ ስለሆነ ወገናችን እንዲህ ብሎ ኢየሱስ ይዋሻል አልወጣም ብሎ እንዲህ ብሎ ይወጣል። ለምን ተከታዮቹ ይዋሻል? ተከታዮቹ የሚዋሽን አካል እንዲህ ብዬ እከተለዋለሁ። ለተከታዮቹ ታማኝ ያልሆነ አካል እኔ እንዲህ ብዬ ልከተለው ይችላል፣ ጓደኞቹን የሚዋሽ ከሆነ ማለት ነው። ኦኬ አያቸው ብዛቱ እንደዚህ ነው። እሺ ሲቀጥል ደግሞ አንድ ላይ ላነሳላችሁ የሚፈልግ ነገር አለ። እርሱ ምንድነው? ኢየሱስ ሰይፍ አላነሳም ማለት ብራዘር። ሰይፍ ኢየሱስ አላነሳም ብለህ ውሸት ነው። ለምን ኢየሱስ ሰይፍ አንስቷል? ተመከቱ የሉቃስ ወንጌል ተመከቱ። ኢየሱስ እርሱም አለ አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢት ያለው እንዲሁ የሌለው ልብስን ሽጦ ሰይፍ ይግዛ አለ። ኢየሱስ ሰይፍ ግዙ አለ። ሐዋርያቶቹን ሰይፍ ነበራቸው። ሐዋርያት ወላ ሀታ ጆሮ ቆርጧል ነበር እና ሰይፍ ነበራቸውና እሱም ውሸት ነው። ጨርሻለሁ። ሰበካ እንዳያደርጉ ፕሊዝ ዳኒ ማስረጃ መብቴ ነው። አንዳንዴ ሰበካ ነው የሚያስፈልጋችሁና ለማንኛውም ሰበካ አንተ የተናገርከውን ሪፊት ካረኩ በኋላ ነው የተናገርኩትና ተረጋጋ። እንቀጥላለን ማለት ነው። እሺ ኦኬ እንቀጥላለን ማለት ነው። በመጀመሪያ ደረጃ የኢየሱስን አእምሮ ሰይጣን ተቆጣጠረው አለ። ብራዘር ሰይጣን ተቆጣጠረው የሚል ቀልድ ካልሆነ በስተቀር መጽሐፍ ቅዱስ ውስጥ የለም። ስለዚህ እንትን የለውም። ሌላኛው ኢየሱስ አትድገሙ ብሏል። አትድገሙ ማለት ጌታ ሆይ ስጠኝ፣ ጌታ ሆይ ስጠኝ፣ ጌታ ሆይ ስጠኝ። ይሄ ድግምትን የማድረግ ነው እንጂ ሰው ጠዋት ጸልዩ እንደገና ደግሞ ጸልዩ እንደገና 3 ጊዜ አትጸልዩ አይደለም። ቃላትን አትደጋግሙ ማለትና ደግሞ መጸለይ ይለያያል። ስለዚህ ስታነብ ብራዘር
ቃላትን አትደጋግሙ የተባለውን ወስደ ደግሞ ለመጸለይ ወይም ደግሞ አንድ ጊዜ ከጸለይ በኋላ መልሶ ለመጸለይ አድርጋ አትውሰደው። አትደጋግሙ ነው የተባለው። ኦኬ ወደሚቀጥለው ፖይንት ልምጣ። ዋሻቸው አለ። ለምንድን ነው ዋሻቸው? ሲጀመር አልዋሻቸውም። አልወጣም ማለት አልወጣም። ከዛ በመካከል ላይ ወጣ። ዋሻ የሚባለው እስከናካቴው አልወጣም ሲል ነው። በመካከል ላይ ወጣ ነው የሚለው። ሲቀጥል ኢየሱስ ለመሆኑ ኢየሱስ ለምን ይዋሻል ብራዘር? ለጥቅሙ ነው? ለሀብቱ ነው? የሆነ ቦታ ተዋግቶ ሀብትና ንብረት ሰብስቦ ባሪያዎችና ምናምን ለማድረግ ነው? ኖ ምንም የለውም። ባዶውን ኢየሱስ ለጥቅሙ አልኖረም። ለሰው ሲባል ነው የኖረው። ይፈውስ ነበር፣ ይመግብ ነበር፣ ያበላ ነበር፣ ያጠጣ ነበር። ኢየሱስ የሚዋሽበት ምንም ምክንያት የለም። ለሰዎች ሲባል ነው። ባይ ዘ ወይ ማስረጃ ትላላችሁ? ከመጽሐፍ ቅዱስ ነው እያወራ ያለሁት በሙሉ ማለት ነው። ገብታችሁ አንብቡ። ሌላኛው ስለዚህ ምንም ለጥቅሙ የሰራው ነገር ኢየሱስ የለም። ተጠቀም የምትሉት ነገር የለም። እንዲህ በማድረጉ ስንት ከብቶች ነበሩት፣ ስንት የሆነ ቤቶች ነበሩት፣ ስንት ሀብቶች ነበሩት። ናቲንግ ብራዘር፣ ናቲንግ፣ ምንም የለውም። ስለዚህ ምንም የሌለውን አምላክ ክብር ስልጣንስ ነበር። እንደውም ኢየሱስን የሚገርማችሁ ነገር እናንግሳ አሉት። ኖ አለ። ኖ እኔ አልነግስም። ምን ያለው? እንደዚህ አይነት አምላክ አለ ብራዘር? መጽሐፍ ቅዱስን ስለማታውቁ ነው ማስረጃ የምትሉት። ስለዚህ ኢየሱስ ላንግስ ሲባል እንኳን እምቢ ያለ ነው ብራዘር። ኖ እናንተ ስለበላችሁ ነው የተከተላችሁኝ፣ ስለ እውነት አይደለም ነው ያለው። አስባችሁታል? ላንግስ ሲባል እምቢ ያለ አምላክ ነው። ኦኬ እንቀጥል። ሰይፍ አንሱ ያለ ምሳሌያዊ ነው። በነገራችን ላይ ሰይፍ አንሱ ብሏል አለ ወንድማችን። ይሄ የሚያስቅ ነው። ለምን እንደሆነ ታውቃላችሁ? ጴጥሮስ ሰይፍ አንሱ የሚለውን ቃል ሊትራሊ ወሰደውና የሰውየውን ጆሮ ቆረጠ ወታደሩ። ከዛ ኢየሱስ ሄዶ ፈወሰው። ኢየሱስ ፈዋሽ ነው ብራዘር፣ ፈዋሽ ነው። ከሞት የሚያስነሳ ነው። አጋንንትን የሚያስወጣ ነው ኢየሱስ። ጌታ ይባረክ። አጋንንትን የሚያስወጣ የሚነቅል ነው ብራዘር። ሙታንን የሚያስነሳ ነው ብራዘር። ፈውስን የሚያመጣ ነው። በምንም የሚወቀስ አይደለም። ከመካከላችሁ አንዳችሁ እንኳን በኃጢአት አትከሱኝም ነው ያለው ብራዘር። ማንም አልከሰሰው። የሚገርማችሁ ተማክረውበት ራሱ ሊከሱት አልቻሉም። አንድ ቃል ሲናገር መጨረሻ ኢየሱስ የተሰቀለው በምንድን ነው ታውቃላችሁ? በቃ እኔ እግዚአብሔር ልጅ ነኝ ስላለን የሰቀሉት እንጂ የሆነ ሰርቆ ሀብት አጠራቅሞ የሆነ ከተማ መሪ ሆኖ አይደለም ብራዘር፣ አይደለም። ኢየሱስ ጭምት ነበረ። ኢየሱስ የተናቀ ነበረ። ኢየሱስ የተጠላ ነበረ። ሰዎች ፊታቸውን እንደሚሰውሩበት ነበረ ኢሳይያስ 53 ብራዘር። ስለዚህ ኢየሱስ እንደዚህ አይነት ላይፍ ያሳለፈን ኢየሱስ፣ አንድ ሀብትና አንድ ንብረት ያልነበረውን ኢየሱስ መሳደብ ብራዘር ከዘላለም ሕይወት ያስቆርጣል። መንፈስ ቅዱስ ይርቃል ብራዘር። ፍራ ስታወራ ራሱ በቁርአን ራሱ ያለ ነቀፋ ነበረ። ቁርአን ራሱ ኢየሱስ ያለ ነቀፋ ነበር ነው የሚለው ብራዘር። ኃጢአት የለበትም ነው የሚለው። እዛ ፍጹም ነበረ ነው የሚለው ብራዘር። ስለዚህ ስለ ኢየሱስ ስታወራ እያንዳንድ ልትፈራ ይገባል። ቁርአን ራሱ ያከብረዋል። ቴንክ ዩ። ደቂቃ አልቀዋል። ኦኬ ቀጣይ ጥያቄና መልስ ነው ይምራል። አንድ ይቀራል። ከዛ ጥያቄና መልስ። ኦኬ አንዴ ቆይ ትልቁ ላላርግ። ኦኬ ምን ትቼ እንደማወራ ግራ ገባኝ። ጀማ ዳንዬ እኔ ወላሂ ባይዘው የምታወው ነገር በደንብ ላይ መደመጥ ራሱ በክርስትና ወርቅ እንደሆነ በቂ ነው። ወላሂ አምላክ እናንግሳው አምላክ ንጉስ አይደለም ማለት ነው ብራዘር። አየህ አይደለ? አምላክ ደካማ ነበር አልክና ወላሂ ዳኒ አንተ ባወራኸው ብቻ ክርስትና ወርቅ እንደሆነ ተናግረሃል። ደካማ አምላክ አናመልክማ። ደካማ አምላክ የለም። እንደኔ ደካማ ከሆነ ለምን አመልከዋለሁ ብራዘር? ደካማ ኦሬዲ ደካማ ሆነ አንተ ራሱ እንዳመልከውና ፕሊዝ። ግን ነገሮች በጣም ያሳዝናሉ ዳንዬ። ግን እንደው እባክህን ቢያንስ አንድ ጊዜ እንኳን በማስረጃ አውራ። ኢላሂ እስካሁን 2-3 ልናወራ ነው፣ ግን እስካሁን አንድ ማስረጃ አልከፈክም። እሺ ቀጥሎ ምናል? ኢየሱስ ይፈውስ ነበረ፣ ሰዎችን ይፈውሳል። የሚያሳዝነው ግን መሰለህ ሲፈውስ ራሱ ዘሩን እየመረጠ ነበር የሚፈውሰው። ኢየሱስ ሲፈውስ ዘሩን እየመረጠ ነበር የሚፈውሰው። እንደዛ ተነሳው አለ በአላህ ዘሩን እየመረጠ ሌሎችን እየሰደባቸው። እንደውም አንዷ መታ ማለት ለመነችው እባክህን ፈወሰኝ አለችው። ተመከቱ ያላት ኢየሱስም ማለት የልጆችን እንጀራ ወስዶ ለውሾች መጠለገ ውሻ ነው ያላት። ልጅቱ ሴትዮ ውሻ ነው ያላት። አያ ዘሯን መርጦ እሷ ከነዓናዊ በመሆኗ አይሁዳዊ ባለመሆኗ አንቺ ውሻ ነች ከፊት ዞር በይ ነው ያላት። ያው እሷ ሴትዮዋ ቀርባ በእግሩ ስር እየሰገደችለት እንኳን አልሰማትም። ሰድቧት ነው ሄደው። ከዛ ከስንት ምክር በኋላ ነው ራሱ ፈውሶ የተገኘው። እና ፕሊዝ ዘሬ የመረጠ የሚፈውስ ነብይ እኛ እናቀም። እሺ ብራዘር አያ ፈወሰ ላልከው ማለት ነው። ቀጥቶ ተቋጠረ የሚሆን ከየት አመጣው አልከኝ። ኢየሱስ ሰይጣን ተቋጠረውን ነገር አልክ ብራዘር። ተራራ ያስወጣው ማን ነው?
ተራሱ ሰይጣን እኮ ነው ብራዘር። ሰይጣን የተጎተራ ላይ ተሸክመው የሚያስወጣ ያክል ያለው ብራዘር። ሰይጣን ቀልቀላ ፈካችሁ ደግሜ እንደው ምን እንደሚሻለኝ አላውቅም እኔ። ኦኬ ያው ተመከቱ ምንድን ነው የሚለው? ደግሞም ዳቢሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። ወሳጁ ማለት ሰይጣን እንዴት ወሰደው? አንተ መልስልን። እንግዲህ ተሸክሞ ወሰደው እንደማትይ ተስፋ አደርጋለሁ። እሺ በቁርአንማ ኢሳ አለይሂ ሰላም የተከበሩ ምርጥ ነብይ ናቸው። የምንወዳቸው የምናከብራቸው ነብይ ናቸው። ነገር ግን መጽሐፍ ቅዱስ ያለው ተዋሽቶበታል ነው የተባለ ያለው ብራዘር። መጽሐፍ ቅዱስ ነቢያትን ያንቋሻል፣ ኢየሱስን ያንቋሸዋል፣ ውሸታም ያደርገዋል ነው። ቅድም አልዋሻም አልከኝ። መቼም ዋሻ ግን የዋሸው ደግሞ ለጥቅም ነው አልከኝ ብራዘር። የዋሸው ለምን መሰለህ? እንዳይገደል ፈርቶ ነው የዋሸው። ቅድም ኢየሱስ የዋሸው እኮ ለክብሩ አይደለም አልከኝ። የዋሸው ለምንድን ነው? ኢየሱስ እንዳይገደል ፈርቶ ነው። ለምን ከወጣ ይገሉታል። ስለዚህ ምን አደረጋቸው? እናንተ ውጡ፣ አልወጣም አለ። ከዛ ወጣ። ለምን? ጓደኞችን እንኳን ቢያንስ ጓደኞችን ያከብራቸው፣ ሐዋርያትን ያከብራቸውን ብራዘር። ሐዋርያትን የሚዋሻ ከእንደ ብዬ ነው የማምነው እኔ። አልወጣም ካለው ይወጣል እኮ። አልወጣም ማለት ከዛ ወጣ። እንደዚህ ያሰዋለ በአላህ ያውም አምላክ ተብሎ ማሰብ ያለባችሁ እየተወራ ስለ አምላክ ነው ወንድሞቼ እህቶቼ። እና ፕሊስ በደንብ አጋችሁ አስተንትኑ። እንደሚሳደብ አይተናል። ያው ቅድም አሳይቻለሁ በማስረጃ ነው። ለቃሉ ይቅርታ ማስረጃ ያው ጸሎቱም ጨርሰናል። ቀጣይ ደግሞ ያጀማይ ማነሳላችሁ አንድ ነገር አለ። የሉቃስ ወንጌል ላይ እንደዚህ ይላል። መጥምቁ ዮሐንስ አለ እንጀራ ሳይበላ ወይን ጠጅ ሳይጠጣ መጣ አለ። የሰው ልጅ ግን የሰው ጀታ ኢየሱስ ማስረጃ ከፈለጋችሁ አለ የሰው ጀታው ኢየሱስ መጣ። ኢየሱስ ግን አለ እየበላና እየጠጣ መጥቷል። ኢየሱስ ይጠጣ ነበረ። የሚጠጣው ምንድነው? ከተበቀ የሚጠጣው ምንድነው? ላሳያችሁ። የሚጠጣው ኮሜንት ላይ ተመልከቱ። that is eating bread ዳቦ እየበላ and drinking wine አለ። ወይን እየጠጣ መጣ አለ። ኢየሱስ ወይን ጠጣ ነበር። አስካሪ መጠጥ ይጠጣ ነበረ። አስባችሁታል? ነብይ ተብሎ አስካሪ መጠጥ የሚጠጣ ማለት ነው። ግን የሚያሳዝነው ነገር መስራችሁ ተመልከቱ። ትንቢተ አንድ ወንጌል ቆይ ያሳያችሁ። አንድ ወንጌል አለ። ሶሪ ቆይ አውጣው እዚህ ጋር ትንቢተ ኢሳይያስ ምዕራፍ 28 እንደዚህ ይላል። እነዚህም ደግሞ አለ እግዚአብሔር ተመልከቱ። እግዚአብሔር አዳምጥ እሺ። ከወይን ጠጅ የተነሳ ይስታሉ አለ። እየሰክሩ ይስታሉ አለ። ከሚያሰክር መጠጥ የተነሳ ይፋንናሉ አለ። ነቢያቶች ነብዩ ከሚያሰክር መጠጥ የተነሳ ይስታሉ አለ። አየህ አይደለ? ስለዚህ ነቢያት እየሰከሩ እንደሚስቱ አይተናል። አሁን ያዘልኝ ኢየሱስ ጠጣ አይደለ? አሁን የማሳየን መሰል ኢየሱስ የሳተበትን የማሳየን። ስለዚህ አጀማ ምን አየን? ኢየሱስ እንደጠጣ አየን። መጽሐፍ ቅዱስ ደግሞ ነቢያት እየጠጡ ይስታሉ አለ። የእግዚአብሔር ቃል ምናምን ነቢያቶቼ እግዚአብሔር ምን አለ? ነቢያቶቼ እየጠጡ ይስታሉ አለ። ነቢያቶች ማለት ነው። ኢየሱስ ተሳስቷል። ኢየሱስ በጣም ብዙ ተሳስቷል። ምሳሌ ልስጣችሁ። የዮሐንስ ወንጌል እንደዚህ ላይ ኢየሱስ ተመልከቱ። ኢየሱስ እንዲህ አላቸው አለ። ኢየሱስ ሊስት ነው። ተመልከቱ። ኢየሱስ ያለውን ተመልከቱ። በሕጋችሁ አለ በኦሪታችሁ እናንተ አማልክት ናችሁ አልኩ የሚል ተጽፎ የለምን አላቸው። ምን አላቸው? እናንተ በመጽሐፋቸው በኦሪት ላይ ምን የሚል አለ? እናንተ አማልክት ናችሁ የሚል ተጽፎ አለ፣ ግን የለም ኦሪት ላይ የለም። ኦሪት ላይ እንደዚህ የሚል ነገር ጭራሽ የለም። አያችሁ አይደል? ስለዚህ ኢየሱስ ማለት የእግዚአብሔር ቃል ላይ ጨመር የሌለው ነገር ጨምሮ አወራ፣ ሳተ እና እንዴት ብሎ ሰው ሊከተለው ይችላል? ፕሊዝ መጽሐፍ ውስጥ እያንቆሸሸ ያለው እባክህን አንድ መሳል መለስ ግን እስኪ መለስ ሞክ ለመመለስ። እሺ አሁንም ወንድማችን ያዘን ያራዳ ደቂቃ የኔ ተራ ነው። ኦኬ ኢየሱስ ክርስቶስ አይ ቲንክ የመረዳት ችግር ያለ ይመስለኛል። እዚህ ጋር አምላክም ነው ሰውም ነው። ኢየሱስ ወደ ምድር የመጣው አምላክነቱን ለማሳየት አይደለም። አምላክነቱን ለማየት ከፈለጋችሁ ዮሐንስ ራእይ ምዕራፍ 1 ላይ ፊት ለፊቱ ሊቆም አልቻለም። ዮሐንስ ወደቀ። ስለዚህ አምላክነቱን ለማሳየት ሳይሆን እንደኛ ሰው ሆኖ የኛ ወንድም ሆኖ አምላክም እና ሰውም ሆኖ እኛን ከኃጢአታችን ለማዳን ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስ ክርስቶስን ስለኛ ኃጢአት አደረገው ይላል። እንደ ሰው ከመካከላችን እንዳንዱ ሆኖ እኛን ለማዳን ነው እንጂ የመጣው ገነት በነበረበት ምክሩ ወይም ደግሞ በሱ አቅሙ በሱ ሞገሱ ከመላእክቶች ጋር ለመንገስ አልመጣም። ወንድማችን እዚህ ጋር መረዳት ችግር አለባም። ሶሪ ኢየሱስ ሰው ለመሆን ነው የመጣው። ስለዚህ የሰውን ክራይቴሪያ ያሟላል። የሰውን ክራይቴሪያ ተጨነቀ ተሰቃየ ሲባል እንደ ሰው ነው። እንዳይገሉት ፈርቶ ነው። ኦፍ ኮርስ ሌላ ቦታ ላይ ለምሳሌ ያለ ጊዜው ሊገሉት በሚፈልጉ ጊዜ ከመካከላቸው ሰንጥቆ እንዳለፈ እናያለን። መጽሐፍ ቅዱስ ላይ በግልጽ የተጻፈ ነገር ነው ይሄ ነገር። ስለዚህ ምን እያልክ ነው ያለው ብትሉኝ ኢየሱስ ክርስቶስ የመጣው ሰውም አምላክም ሆኖ ነው የመጣው። አምላክ ሲሆን ግን ሰው ሲሆን ግን አምላክ ሆኖ አምላክነቱ ሰውነቱ ደግሞ አምላክነቱን ሳይለዋወጥ ሳይቀናነስ ሁለቱንም ይዞ ነው የመጣው። ስለዚህ እንደ ሰው ለምን ሆኖ ብሎ ነው ወንድማችን እየተናገረ ያለውና which is completely wrong ማለት ነው። ሌላኛው መጽሐፍ ቅዱስ ውስጥ ያለው ኢየሱስ መጽሐፍ ቅዱስ እንደተሳሳተ ቁርአናቸው አይናገርም።
መጽሐፍ ቅዱስ ተሳስቷል የሚል አንድ ቦታ ማምጣት አይችልም። ኮረፕትድ ነው የሚል ነገር ቁርአን ውስጥ የለም ጭራሽ አንድም ማምጣት አይችሉም። ነገር ግን ቁርአናቸው ይላል አልሰቀሉትም አልገደሉትም የሚል ያመጣሉ። ቁርአኑ ግን ደግሞ ወንጌል አልተሳሳተም አይበረዝም ይላል። ወንድማችን ደግሞ ተበርዟል መጽሐፋቸው ይላል። ነው መጽሐፍ ቅዱስ ተበርዟል አይልም። ቁርአን አይልም። ማምጣት አትችልም። አንድ አታመጣም። አስምሩበት። አሁን በማወራው ነገር ላይ ከቁርአን በቀጥታ ኤንጅልስ ተበርዟል የሚል ተውራት ተበርዟል የሚል እንዳውም የሚለው ምንድነው? የነቢያት መጽሐፍ ኤንጅልስ ተውራት ዳኒ ርዕስ ብራዘር እሱ ያወራው ነው እየመለስኩ ያለሁት። ታይሜን ሴቭ አድርግልኝ። እሱ ያወራው ነው እየመለስኩ ያለሁት እንጂ እኔ ለወደዛ ልገባ ፈልጌ አይደለም። አውርቷል። ስለዚህ አልገፋበትም። አንድ 15-20 ሰከንድ ትጨምርልኛለህ። ስለዚህ ምን እያልኩ ያለው ቁርአናቸው ጭምር ስለ ኢየሱስ ክርስቶስና በአጠቃላይ ስለ መጽሐፍ ቅዱስ ኢንቴግሪቲ ይናገራል። that's what I'm saying። ቁርአንን ክሪቲሳይዝ እያደረኳለሁ። መጽሐፍ ቅዱስን ቁርአን ይደግፈዋል ነው እያልኩ ያለሁት። አይደግፈውም ካለ እንዲያሳየኝ እጠይቀዋለሁ ማለት ነው። እንዲያሳየኝ አይደግፈውም መጽሐፍ ቅዱስ ተበርዟል የሚል ከሆነ ከቁርአን ያሳየኝ። ሊያሳየኝ አይችልም። ለምን ሲባል ቁርአን ውስጥ መጽሐፍ ቅዱስ ተበርዟል የሚል የለም። እዚህ ያላችሁ ሙስሊሞች በሙሉ እድል ቢሰጣችሁ አንድ ጥቅስ አታመጡ መጽሐፍ ቅዱስ ተበርዟል የሚል። ስለዚህ ስለ ኢየሱስ ክርስቶስ የተጻፈውን ስናይ ነገር ሁሉ እኛን ለማዳን እንደሆነ መረዳት አለባችሁ እንጂ አምላክነቱን ዴሞንስትሬት ለማድረግ አይደለም ኢየሱስ የመጣው ማለት ነው። ስለዚህ ለምንድን ነው የደካማ አምላክ እንደ ኢየሱስ እንደኛ ደካማ ሆኖ ካልሞተ አንተ ነፃ አትወጣም። ይሄን አለመቀበል ደግሞ መብት ነው። ሲኦል ትገባለህ። ስለኔ ሲል ግን ኢየሱስ ክርስቶስ ሞቷል እያልን ያለነው መሞቱን ደግሞ በታሪክ አይተነዋል ማለት ነው። ስለዚህ ኢየሱስ ላይ የምታነሳቸው ክሶች በሙሉ ስተት ናቸው። ያመጣው ኮሜንታሪ ራሱ ስተት ነው ብራዘር። ኦኬ ደቂቃ አልቋል። አንዴ ጥያቄና መልስ ነው የሚኖራችሁ። ዳንኤል ርዕሳችሁ ኢየሱስ ክርስቶስ ነው እንጂ ስለ መጽሐፍት ፕሪዘርቬሽን አይደለም። ከቻልክ ርዕሱ ላይ ለማውራት ሞክር። ጥያቄና መልስ ነው አይደል ይምራን? ጥያቄና መልስ ነው። አንድ አዳምጠኝ። እሱ ባነሳው ነገር ላይ ነው እንጂ ያወራሁት ወደ ቁርአን እንኳን ሄድን ብያለሁ እኮ እኔ። ግን ባነሳው ነገር ላይ ነው ያወራሁት። በርካታ ያነሳቸው ፖይንቶች ነበሩ። እነዛ በማስረጃ ማሳየት ነበረብህ። አንተ ሌላ ነገር ነበር ያወራው። ኤኒዌይ ወደ ርዕሳችን እንመለሰው። በትክክል ነው ያወራሁት ብራዘር። እኔ አወያይ ስለሆንኩኝ አንዴ አንተ የምታወያየው እኔ የማወራውን ኮንተንት ሳይሆን ጊዜ ሌላ ነገር ስታወራ እንደነበረ እኮ ሁላችንም እናውቃየው ሰምተናል። ስለዚህ አሁን እሱን ተወውና ጥያቄና መልስ ላይ ትኩረት እናድርግ። ኦኬ 7 ደቂቃ ይሰጣችኋል። እሺ አስጀምረው። ቆይ ልጻፍበት። እሺ ዳኒ ሚውት አንሳ። ዳኒ ቃል በቃል ትመልስልኛለህ። ከዛ ማጠቃለያ ሰጠን እንለያያለን። እሺ ዳኒ ሚውት አንሳ። አሉ እሺ የመጀመሪያ ጥያቄ የኢየሱስ ዘር ላይ ዝሙተኞች አሉበት አይደለ? የዘር ሐረጉ ላይ አሉበት፣ ኃጢአተኞች አሉበት፣ ነፍሰ ገዳዮች አሉበት። አመሰግናለሁኝ። ይሁዳ ዝሙተኛ አይደለ? ፋሪሴ ነው በዝሙት ነው አይደለ? አዎ አልኩኝ። ተናገር። እንዴት ነው አዎ ትክክል። እንዴት ነው የወለደው? የልጁ ሚስት ጋር ተኝቶ ነው አይደለ? አዎ ጎበዝ። እሺ ቀጣይ ደግሞ የዮሐንስ ወንጌል እንደዚህ የሚል ቃል አለ። ከዚያም በኋላ ዳቢሎስ ቆይ አንዴ ላውጣልህና እያየኸው። እሺ ብራዘር እንደዚህ ይላል። ተመልከተው። እያየኸው ሶሪ እንደዚህ ይላል። ደግሞም ዳቢሎስ እጅግ ረጅም ወደ ተራራ ወሰደው ይላል። የወሰደው ማን ነው? ዳቢሎስ ወሰደው ይበል እንጂ ምን አይነት አወሳሰድ እንደሆነ በዝርዝር ጥያቄ ውስጥ የወሰደው ማን ነው? ዲያብሎስ ወሰደው ይላል፣ ግን ምን አይነት እንደሆነ አልተጻፈም። እንደወሰደው ማወቂ በቂ ነው። እሺ እየሳስተብ ደንቆ ሰድባቸው አይደለ? አይሁዳውያን ደንቆ ሰድባቸው። አመሰግናለሁ። እሺ ቀጣይ ጥያቄ ደግሞ አንድ ጥያቄ አለኝ። ያቺን ከናናዊ ሴት ማለት ነው ቡችላ ብሏት አይደለ? ከናናዊ ሴት ብሏታል። ለምን እንዳላት ግን ማስረጃ ለምን እንዳላት በቃ እሺ። ቀጣይ ጥያቄ ደግሞ የሚሆነው ኢየሱስ ሲያስተምር ፈርቶ ነው ሊሰቀስ ፈርቶ ነበር አይደለ? ኢየሱስ አዎ ፈርቷል፣ ተጨንቋል፣ አልቅሷል አይደለ? ጸልያል፣ አለቀሰ የሚል የለም። እንባው ደም ጠብታ ያክል ነበር አይልም? እንባ ላብ ነው የሚለው ብራዘር። ላበላም ሆነ ነበር ጨንቆት ኢየሱስ። አዎ እንደ ደም ነጠብጣብ ይላል። ያንተን ኃጢአት ነው የተሸከመው። ያንተን ኃጢአት ሲሸከም ስለዚህ ጨንቆት ነበር። እሺ የሚጨነቅ አምላክ። ቀጣይ ደግሞ ጥያቄ ማቴዎስ ወንጌል ላይ ኢየሱስ እጁን ሳይታጠብ በልቶ ነበር አይደለ? እጁን ሳይታጠብ በልቶ ነበር አይደለ? ኢየሱስ እሱ ሳይታጠብ ሳይሆን ደቀ መዛሙርቶቹ ሳይታጠቡ ለምን ይበላሉ? እሱ አልታጠበም ነበር። ላሳግ እንዳልታጠበ
ኦኬ አሳየኝ ችግር የለውም ስቲል doesn't make any የማቴዎስ ወንጌል የሉቃስ ወንጌል ምዕራፍ 11 እንደዚህ ይላል ይህም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ገብቶ ተቀመጠ ከምሳ በፊት አስቀድሞ እንዳልታጠበ ባየ ጊዜ ፈሪሳው ተደነቀ ታጥቦ አልታጠበም ኢየሱስ ምሳ ሲበላ ኦኬ እዚህ ጋር እንደዛ ይላል so what's your point ስለዚህ አልታጠበም አይደል አልታጠበም በል አልታጠበም ይላል እሺ ባመታጠብ ሰውየው ምን ብሎ ሰደበው ደንቆሮ አለው እዚህ ጋር ደንቆሮ ሰደበው ያው እዚህ ጋር እናንተ ደንቆሮ አለ አንብቦ ሙሉውን አውዳው ሰዓት ደንቆሮ አለው ያወራለው ምክንያቱም ያወራለው ኢየሱስ ስለ ጽድቅ ነው ያወራለው አይደለም ሰውየው ጁና ተጠብ ነበርና እናንተ ደንቆሮች የውጭ ፍጥር አምላክ የውስጥና ያቅም እንዲበ ሰደባቸው ደንቆሮ ታሻ መሰጋለሁ ቀጣይ ጥያቄ ደግሞ በለሷ ፍሬ አልነበራትም አይደል የማቴዎስ ወንጌል ላይ ፍሬ አልነበራትም ከዛ ፍሬ አልነበራት ረገማት አይደል በለሷ ረግሟታል አዎ ጥፋቷ ምንድነው በለሷ ምንም ታጠፋው ጥፋት የለም ይሄ እኮ ለማስተማር የተደረገ ነገር ነው አመሰግናለሁ ቀጣይ ጥያቄ ኢየሱስ እንደዚህ ይላል የዮሐንስ ወንጌል ላይ በእኔ የሚያምን በመጽሐፍ እንዳለ የሕይወት ወንዝ ከሆዱ ይፈልቃል ይላል ምን እንዳለ መጽሐፍ እንዳለ ማለት ነው የትኛው መጽሐፍ ነው እንደዛ ያለው ቼክ ማድረግ ይኖርብኛል ጥያቄ ምንድነው የትኛው መጽሐፍ ነው ኢየሱስ ከየት ነው የጠቀሰው ይሄን ቃል ብዙ ቦታ ተጽፏል ማስረጃ ከዚህ ላይ የሚገባ አልተዘጋጀሁበትም ለአሁን ላምጣላችሁ ተዘጋጅ የምታወራ በቃ ሽቶ የለህም እሺ በተጨማሪ ደግሞ የዮሐንስ ወንጌል እንደዚህ ይላል ኢየሱስ እንዲህ አላቸው በሕጋችሁ በኦሪታችሁ እናንተ አማልክት ናችሁ የሚል ተጽፎ የለም ይላቸዋል በኦሪት ላይ እንደዚህ የሚል ቃል አለ አቤት ኢየሱስ እንዲህ አላቸው በሕጋችሁ በኦሪታችሁ ማለት ነው እናንተ አማልክት ናችሁ የሚል ተጽፎ የለም አላቸው በኦሪት ላይ እንደዚህ የሚል ቃል አለ አይ ቲንክ መዝሙር 86 መሰለኝ ኦሪት ነው ያለው ኦሪት ኩሙ ነው ያለው በኦሪት ላይ እንደዚህ የሚል ቃል አለ ኦሪት ሲባል ብራዘር አንደርስታንድ ማለት አንድ አዳም ጥያቄ ከጠየቅ አዳም ጥያቄ ኦሪት እንደዚህ የሚል ቃል ነው ጥያቄ ከጠየቅ አዳም ቀጥል ኦኬ አንዳንድ ጊዜ ጠቅለል አድርጎ ኦሪት ብሎ ያወራል አንዳንድ ጊዜ ደግሞ የሙሴን መጽሐፍ ያለ ያወራበት ቦታ ያለ ጥያቄ እሱ አይደለም እና መዝሙር ላይ ኦሪት ላይ እንደዚህ የሚል ቃል አለ አቤት አለ መዝሙር ላይ አለ እኮ መዝሙር 86 እኔ ጥያቄ ኦሪት ላይ ቶ በቃ እሺ ኢየሱስ ተረገመ ኢየሱስ አይደለ ስለኛ ሲል ተረገመ ይላል መጽሐፍ ቅዱስ ተረገመ እሺ ቀጣይ ደግሞ የዮሐንስ ወንጌል እንደዚህ ይላል ኢየሱስ ገና ወደ አባቴ አላረኩም አትንኪኝ አላት ለምንድን ነው አትንኪኝ አላት ወደ አባቴ አላረኩምና አትንኪኝ ብሏል ሪዝኑ ምንድነው ወደ አባቴ አላረኩም የሚል ጥቅስ ተጽፏል ምክንያቱም እሱ ነው ኢየሱስ መነካት ስለዚህ ኢየሱስ መነካት የለበትም ማለት ሳያደርግ መነካት የለበትም ማለት ኢየሱስ አትንኪኝ ብሏል ሳላረግ እንዳትነኪኝ ብሏል ስለዚህ ሳያደርግ መነካት ቦታ አለ ስለዚህ ኢየሱስ ሳያደርግ መነካት የለበትም አይደለ በመጀመሪያ ሌላ ቦታ ላይ አይ ቲንክ ከፍ ብለህ ስታነበው 27 ቁጥር ላይ እግሩን ይዘው ሲጸልዩ አለ ጥያቄ እኔ መጀመሪያ አትንኪኛበት ሪዝን ስላደረገ መነካት የለበትም አይደለ ስላደረገ እኮ ወደ አባቴ አላረኩምና አትንኪኝ የሚል ቃል አለ አትንኪ ስለዚህ ሪዝኑ ምንድነው አለማድረጉ አይደለ ሪዝኑ አለማድረጉ ነው እሺ እንደዛ ከሆነ የማቴዎስ ወንጌል ደግሞ የዮሐንስ ወንጌል ደግሞ ደስ ይባላችሁ እግሩን ይዘው ሰገዱለት ይላል ያ እንዴ በእናትህ ቅድም እኮ አትንኪ ብሎ ነበር በመካከል አድርጓል የሚል አስተምህሮ አለ በዝርዝር አልተጻፈም ማስረጃ ብራዘር አሁን ያነበብከው ምንድነው የሚለው አላረኩምና አንድ ያዳምጣ አላረኩ አንድ ያዳምጣ ብራዘር እሺ ማስረጃ እኮ ያንተ ሀሳብ ማስረጃ ይፈልኩት ፕሊዝ አሁን ያነበብከው ጥቅስ ምን ይላል አሁን ያነበብከው አንድ ጊዜ አዳምጣ አሁን ያነበብከው ወደ አባቴ አላረኩም አንድ ጊዜ ወደ አባቴ ብራዘር እንዳወራ ፈቀድ እንዴት ወደ አባቴ ብራዘር ሚተር ወደ አባቴ አላረኩም ሰዓት የለህም ግን ጥያቄ መመለስ አለብኛ ወደ አባቴ አላረኩም እኔ ቃሉን አጠብቅም አሳይቻለሁ ቃሉን እንደማይጠብቅ ወደ አባቴ አላረኩምና ይላል እስኪያርግ ድረስ አልነካችሁም አለቀ እሺ ከዛ በኋላ ደግሞ ማስረጃ አምጣልኝ እኮ ማስረጃ የለም አሁን የጠቀስከው ቦታ ነው አሁን የጠቀስከው ቦታ አለ ዮሐንስ ወንጌል ያለው በቃ ተው ወደ ቀጥታ ፕሊስ ዮሐንስ ወንጌል እንደዚህ ይላል ደግሞ ኢየሱስ እኔ ያለን ብርሃን ካው ተቀጥቶ እንደዚህ ጋር ይላል ኢየሱስ መለሰ እንዲህ ማላቸው እኔ ስለራሴ ምንም እንኳን በመሰከክ ወዴት እንደመጣው ወዴትም እንደምሄድ አውቃለሁ ምስክሬት እውነት ነው ይላል የኢየሱስ ምስክሬት ምንድነው እውነት ነው ይመሰክራል አባቱ ይመሰክራል ስለዚህ ኢየሱስ የመሰከረው ምስክር እውነት ነው አይደለ እውነት ነው እዚህ ጋር ደግሞ ኢየሱስ እንደዚህ አለ እኔ ስለራሴ ስመክር ምስክሬ እውነት አይደለም ማለት እዚህ ጋር ቡም
እኔ ስለ ራሴ ብቻ ነው ያለው እኮ መስካሪ እኔ ብቻ ብቻ የሚል ቃል ዝጋት ነው ያለው። ብቻ የሚል ቃል ነው ያለው። ብቻ የሚል ቃል ዝጋት ነው ያለው። እኔ ስለ ራሴ ብቻ የሚል ቃል ዝጋት ነው ያለው። የእግዚአብሔር ቃል ያጭነው እኔ ስለ ራሴ በመሰክር ምስክርነቴ በእውነት አይደለም። ስለኔ የሚመሰክር ሌላ አለ። እርሱም ስለኔ የሚመሰክረው ምስክርነቱም እውነት እንደሆነ ታውቃለህ ነው። ያቀጭን ስለቀጥ ማንተ ኢየሱስ ምስክርነቱ እውነት ነው አልክ አይደለ? ምስክርነቱ ደግሞ ምስክርነቱ እውነት አይደለም ማለት ያቄ እኔ ኢየሱስ ራሱ ምስክርነቱ አይደለም ነው። ጨርሻለሁ። ብራዘር እያምታታ ነው ያለው እዚህ ጋር እያምታታ ነው። ጨርሻለሁ። ደቂቃ ጨርሳል። እሺ ደቂቃ ኦኬ። በመጀመሪያ ደረጃ ኢየሱስ ክርስቶስ ሲመጣ በምድር ላይ ሲመጣ ማለት ነው ለማን ነው የመጣው? ለዓለም ነው የመጣው ወይስ ለእስራኤላውያኖች ነው የመጣው? በመጀመሪያ ያቀጭን አይደለም ብራዘር አላችሁ አይደለም። ለምን እንዳመጣው እነግርሃለሁ። መጨረሻ ላይ ይገባል ብራዘር። በቃ ችግር የለውም። ሲመጣው ለአይሁዳውያን ነው። ለአይሁዳውያኖች ነው። ስለዚህ ያቺ ሴት ሰማርያዊቷ ሴት አይሁዳዊ ነበረች አልነበረችም? ስለዚህ አይሁዳዊ ካልነበረች እኔ የተላኩት ለአይሁዳውያኖች ነው ብሎ ማስረዳቱ ምንድን ነው ክፋቱ? ቡቼ ለበሰር ባሳ ሲቀጥል ደግሞ ዘረኛ ሆነ። ልጇ ተማውባት ነው። የውሻው ብራዘር እየተወራ ያለው ዘሩን አይቶ መተው አልነበረበትም። እኔ አሁን አንተ ሲታማመጣ ፈወሳታለሁ። ትቷታል አልተዋትም? ሲጀመር ትቷታል አልተዋትም? በኋላማ ፈወሳት። ግን ስንት ለምናለ አልቀሳ ለምናለ ከብዙ ለምና በኋላ እምቢ ብላ ከዛ ሐዋርያት ለምነውት ነው ራሱ። ስለዚህ እምነቷን ቴስት ለማድረግ ነው እንጂ እንትን አይደለም። እሺ ይችላል ከሰዳ በኋላ ብራዘር ውሻ እኮ ነው ያላት። ውሻ የተመመረጭ አቅፋ አስበው የተመመረጭ አቅፋለች። አንድ ብራዘር ዳንኤል ፕሊዝ የተመመረጭ አቅፋለች። ልጇን አቅፋ እያለቀሰች ነው ያለችው እየሰገደችና ፊቱን አዞ መጽሐፍ ቅዱስ አንዴ በቃ ኦኬ መጽሐፍ ቅዱስ ኢየሱስ አምላክ ነው ይላል አይደል? መጽሐፍ ቅዱስ ኢየሱስ አምላክ ነው ይላል አይደል? ወዲቀት ጥያቄ አይልም። እሺ ላምብብልና አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እንደዚህ ይላል። የእግዚአብሔር ልጅም እንደመጣ ይላል ኢየሱስ ማለት ነው እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ ነው ይላል አይልም? እውነተኛ የተባለው አብ ነው። ላሳይክ ማስረጃ መጽሐፍ ቅዱስ ያው እንደዚህ ይላል። እውነተኛ አምላክ የተባለው ማስረጃ የመጽሐፍ ቅዱስ አንተ ራስህ ያመጣው አንደኛ ዮሐንስ ምዕራፍ 5 ቁጥር እንደዚህ ይላል። እውነተኛ የሆነው እርሱ እግዚአብሔር አብን ማለት ነው አለ። ስለዚህ ስለ አብን የሚያወራ ያው ማስረጃ ከመጽሐፍ ቅዱስ አይደለም እያነበብክ ያለው ኮሜንተሪ ነው እያነበብክ ያለው አንድ ኮሜንተሪ ነው። በዚህ መጽሐፍ ነው እያነበብክ ያለው አንድ መጽሐፉ እሺ ስለዚህ እውነት ምን ያልመሰላችሁ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናም እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱም ኢየሱስ ክርስቶስ ነው ካለ በኋላ ይህ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ይላል አይደል? እውነተኛ የተባለው አብ አሰማኝም እንዴ ብራዘር? እውነተኛ አምላክ የተባለው አብ ማስረጃ መጽሐፍ ቅዱስ ኮሜንተሪ ያው እውነተኛ የሆነው እግዚአብሔር ላሳይ በደንብ አገተናከስ ካለ ላምበው እውነተኛ አምላክ የሆነው እግዚአብሔር አብን ማለት ነው አለ። አንተ ለመጽሐፍ ትልመን አባቶች አንዴ ሮሜ ምዕራፍ 9 ቁጥር 5 እንደዚህ ይላል። አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ ኢየሱስ ለዘላለም የተባረከ አምላክ ነው አይደለም? ትክክለኛ ትርጓሜ አይደለም። ትክክለኛ ትርጓሜ ላሳይክ። እንደዚህ ነው ትክክለኛ ትርጓሜ። እውነተኛ አምላክ የተባለው አብ ነው። አሁን ማሳይክ አሁን እንደዚህ ሮማን እንደዚህ ይላል። God blessed forever amen ነው የሚለው። አምላክ ይባረክ። የተጠየቀው ጥያቄ አምላክ ይባረክ ኢየሱስ ይባረክ አይደል? በአማርኛ እኔ ትርጉሙን አዛብተውታል። ግሪኩ ቴዎስ ነው የሚለው ጋር ነው የሚለው ጋድ ይባረክ ነው አምላክ ይባረክ ነው የሚለው እና አምላክ ቴዎስና አምላክ ልዩነት አለው። ይላይ ትርጉሙ እንደ አክቹዋሊ ትርጉሙ እንደ ቴዎስ ማለት አምላክ ነው። ትክክል ነው። አምላክ የተባለው ቴዎስ አምላክና እግዚአብሔር የቃሉ ትርጉም በግሪክ አንድ ነው አይደለም? ቴዎስ ማለት አምላክ ነው። ትክክል ነው። እሺ ቴዎስ ማለት አምላክ ነው አይደል? አንዴ ቆይ ቴዎስ ማለት አምላክ ነው አይደል? እሺ ቴዎስ ማለት እግዚአብሔር ማለት ነው አይደል? ታዲያ ለምን ነው የምታጭበረብረው? ላሳይክ ውሸቱ ሲጋ የተፈጠረው አታሳየኝ ብራዘር አታሳየኝ። ቆይ አንዴ ረጋበል። ጳውሎስ እያወራ ያለው ምንድነው? አባቶች ለእነሱ ናቸው አለ። አባቶች የተባሉት እነማን ናቸው? አባቶች በብሉይ ኪዳን ያሉ አባቶች ከእነሱም ክርስቶስ ጋር መጣ። ቆይ አንዴ ከእነሱም በስጋ የመጣው ማን ነው? ክርስቶስ ነው የመጣው። ኢየሱስ ነው የመጣው ማን ነው?
ያመጣው አይልም የመጣው ነው አንድ ኢየሱስ ያመጣው ማን ነው? መጣ ያመጣው ማን ነው? የመጣው ነው አንድ ኢየሱስ ያመጣው ማን ነው? ጠያቂ ነኝ። አንድ ኢየሱስ ያመጣው ማን ነው? ኢየሱስ ያመጣው ማን ነው? እሺ ቀጥል። ምንድነው የሚለው? አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ። ጠያቂ ብራዘር ሚታርግ የራሴ ጊዜ ነው። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ይሄን ያመጣሁት ለምንድን ነው? ቅድም አብ ልመልስ ጠያቂ ነኝ። እየመለስክ አይደለም። አማርኛው ላይ አጭበርብሯችኋል። አሰማኝም እንዴ? ከፈለግ ግዕዙን እከፍትልሃለሁ። ሀሳቤን መጀመሪያ ችግር የለውም። በጊዜ ታብራራለህ። በራስህ ጊዜ ታብራራለህ። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ ይላል አይደል? አይልም። በመጀመሪያም ቃል ነበረ ይላል አይደል? በመጀመሪያ ቃል ነበር ይላል። ትክክል ነህ። ቃልም በእግዚአብሔር ዘንድ ነበረ ይላል አይደል? ከዛ ቃልም እግዚአብሔር ነበር ይላል አይልም? እግዚአብሔርም ቃል ነበር ነው የሚለው። እግዚአብሔርም ቃል ነበር ነው የሚለው። እንዴ ብራዘር ከምንድን ነው የምታነበው? መጽሐፍ ቅዱስ ያ ግሪኩን ነው የሚያነበውና ግሪኩ ሲነበብ አርቲክል አለው የለውም? አማርኛ መጽሐፍ ቅዱስ ቆይ አርቲክል አለው ወይስ አርቲክል ያለው? ብራዘር አይደለም እሱ አይደለም። አንድ ጊዜ አሁን ስማ ብራዘር፣ ጊዜን እየወሰድክ ነው። ያው ቀላል ቀይር ባለው በደንብ ነው የምቀይረው። ያው እዚህ እግዚአብሔር ቃል ነበር ነው የሚለው። ኦኬ ችግር የለውም። እኔ ለምን ተዋሻለሽ? ለምን ተዋሽ ነገር ቃልም እግዚአብሔር አንድ አዳምጥ። ያው እግዚአብሔር ቃል ነበር ነው የሚለው። አንድ ጊዜ አዳምጥ ብራዘር አዳምጥ። ቃልም እግዚአብሔር ነበር ይላል አይደል? ችግር የለውም። እግዚአብሔርም ቃል ነበር ያልከው ማለት ነው። እግዚአብሔርም ቃል ነበር ነው የሚለው። ተረጋጋ እኮ አንተ። እግዚአብሔርም ቃል ነበር ያልከው፣ እኔ ቃልም እግዚአብሔር ነበር ያልኩት። አንድ ጊዜ አዳምጥ። ጊዜን እየበላብኝ ነው ብራዘር። መጽሐፍ ቅዱስ እንደዚህ ያለው ጊዜን እየበላብኝ ነው የሚታርግ። እሺ ከሁለቱ አርቲክል ያለው ሎጎሱ ነው ወይስ ቴዎሱ ነው? አርቲክል ያለው ፕሊዝ የጦር ስለ ግሪክ አይደለም፣ አማርኛ ላይ እያወራን ያለ ነው። አማርኛ ላይ እግዚአብሔር ቃል ነበር ይላል። ሜልትሮን ይፈልከው አርቲክል ያለው ሎጎሱ ነው። አርቲክል ያለው ሎጎሱ አንዴ በቋንቋ ለመደበቅ አትሞክር። ያው ከፍቼልሃለሁ። እግዚአብሔር ቃል ነበር ነው የሚለው። አያቻለ ጀማ በቋንቋ የሚደበቀው ይሄ መቀበል ከብዶ ነው። ይሄ መቀበል ከብዶ ነው። ይሄ መቀበል ከብዶ ነው። ጠያቂ እኔ ነኝ። አርቲክል ያለው ማን ነው? ሎጎስ ደቂቃ አልቋል። ማጠቃለያ 5 ደቂቃ ነው። ስታው 5 ደቂቃ ዝግጁ ነህ ዳኒ? ተረኛ ነው ነው። አንተ ጀምረው። ለምንድን ነው የምጀምረው ብራዘር? ተረኛ አይምሮ። እሺ አንተ ነህ። ችግር የለውም። ቆይ 5 ደቂቃ ከሆነ እሺ። ያው 6 አጎ ሳላ 6 አጎ አይ 6 አጎ። ኦኬ ከተስማማችሁ ችግር የለውም። በደንብ አሰልፍ። እሺ ቆይ እኔ አትልቀኝ እና ደግሞ አንዴ ሳላ እቺ ነገር ስክሪንሾት ላግና ሰዓት ማስረጃ ሳውጣ ሰዓት እንዳይፈጅብኝ ቶሎ ነው ስለሄድ አንዴ ታገሰኝ። እሺ ስክሪንሾት ላርገውና ያኛውን ፋይል ልክፈት አንዴ። ታብ ኮፒ ሊንክ አድርጉ። እስከዚያ ኦኬ አንዴ ምን ይሻላል ባለ ትልቅ ፋይል ስለሆነ ለመክፈት ስታክ ያደርጋል። ያ ችግር የለውም። እሺ እሺ አስጀምረው ሳለ ቆይ አጀምር። ቆይ ጀምረውን አልሐምዱሊላህ 6 ደቂቃ አድርገው እንጂ ሳለ 5 ነው በቃ። እሺ 6 ደቂቃ አሁንም 5 ነው። በቃ ተጨምረልኛል። አልሐምዱሊላህ ወከፋ። ያው ጀማ በዛሬው ቤት በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። እኔ አንድ ነገር አውቄያለሁኝ። እርሱም ምንድነው ክርስቲያን ወገኖቻችን ምንም አይነት ማስረጃ እንደሌላቸው አይተናል። እንግዲህ አታችሁ ከሆነ ቢላህ አለይኩም እስካሁን ስንዋይ አንድ ጊዜ ማስረጃ አላቀረበም።
አንድ ጊዜ ሰው ተሳስቶ እንኳን ካሜራ አይከፍትም። በአላህ ተሳስቶ አንድ ማስረጃ እንኳን አላቀረበምና በጣም ያሳዝናል። በጣም አዝኝባችኋለሁ ክርስቲያኖች። ይሄ ነው እንግዲህ የሚወክላችሁ ዶክተር ተብዬ። ይሄ በጣም ያሳዝናል። አንደኛ ፖይንት። ሁለተኛ ፖይንት ነው ማጀማ ያው ማወቅ ያለበት በቃ ይቅርሽ። ሁለተኛ ፖይንት ነው ማወቅ ያለባችሁ ክርስቲያን ወገኖች፣ በእስልምና ኢሳ አለይሂ ሰላም የተከበረ ነብይ ነው። በእስልምናችን ኢሳ አለይሂ ሰላም ምርጥ ነብይ ነው። ተመከቱ ቁርአን እንደሚል ሕፃንም አለ እኔ የአላህ ባሪያ መጽሐፍት ነብይ ማድረጎኛል በየትም ስራ ብሩክ አድርጎ ኢሳ አለይሂ ሰላም የተባረከ ነው። ነገር ግን መጽሐፍ ቅዱስ እንዳሳየኋችሁ አንቋሾታል፣ ሰድቦታል፣ ክብሩን አዋርዷል። ምን አለው? ዝሙተኛ፣ የዝሙት ዘር ነው አለው። አስቡት፣ የተከበረው ነብይ ዘሩ ዝሙተኛ ነው፣ ቅድመ አያቶቹ የልጁ ሚስት ደፍሮ ነው ብሎ ይሳደባሉና በጣም ያሳዝናል። እንግዲህ በክርስትና ጀማ ቅድም እንዳሳየኋችሁ ኢየሱስ ራሱን ትል ነኝ ብሎ ነው የሚገልጸው። ትል ነኝ ብሎ የሚገልጽ አምላክ እንዴት ብሎ ራሱን እንደ አምላክ እንይዘዋለን? ትል ነኝ ነው ያለው። ቢላህ አለይኩም አስቡት። እና ሰዎችን እየሰደበ የሚያስተምር አካል ሴት እህቶቻችን ውሻ እያለ የሚሳደብ አካል እንዴት ብሎ አምላክ ይባላል? እሱ በማስረጃ ቅድም አሳይቻለሁ። ደግሜ ሰዓት አልፈጅም ወደ ማጠቃለያ ስለሆነ ማለት ነው። እና አንድ የተከበረ አካል እንዴት ብሎ ራሱን ትል ብሎ ይገልጻል? ትል እና ሰይጣን እንዴ ብሎ ያዘዋል። ክርስቲያን ወገኖቻችን መልሶ እስካሁን አልመለሰም። እስካሁን ካሰው ወረበል ከዓባ ወረበ መሐመድ አብዛኛው አልመለሰውም። ስለ ቁርአን ያወራኛል፣ ስለ መንበዝ ያወራኛል። አያችሁ አይደለ? በቃ በርዕስ እንኳን ማዋት እንደማይችሉ ነው ያየነው። በዚህ ባይዞይ በርዕስ እንኳን ማዋት አይችሉም ክርስቲያን ወገኖች። አያችሁ አይደለ? ሌላ ነገር ነው ያወራውና ይሄ ራሱ እምነታቸው ደካማ እንደሆነ ግልጽ ማሳያ ነው። ሲቀጥል ኢየሱስ ያው ስድቡን አይተናል። ከሱም አልፎ ደግሞ ከአእምሮ በላይ የሆነ ነገር ያስተምራል። እሱ ምንድነው? አንድ ሰው ፓንት ከሰረቀ ሱሪ ጨምሮት ይላችኋል ኢየሱስ። በጥፊ ካጮለ ግራ ዙሩለት ይላል ኢየሱስ። ይሄ ምን ጤነኛ ካለው በኋላ ሌብነትን የሚያሰራፋ አካል እኮ ተመልከቱ። እንደዚህ አለ ኢየሱስ። አንዱ ጉንጭህን በጥፊ ለሚያጮልህ አለ፣ ያው በጥፊ ለሚመታ ሌላኛውን ጉንጭን እንዲመታ አዙሩለት አለ። ሌላኛውን ጉንጭ አስመታለ። ነጠላ ለሚወስድ እጅ ጠበብ ጨምረታል። አንድ ሴት መታ ፓንት ብትሰርቅ ሱሪ ጨምራት ይላልና ሌብነትን የሚያሰፋ አካል እንዴት ብሎ አምላክ ይባላል? ያ ጀማ ቢላህ አለይኩም። ፓንት ከሰረቀ ሱሪ ጨምሮት የሚል አካል እንዴት ብሎ ነብይ ይባላል? መልሱልኝ። ሰዎችን ደንቆሮ ብሎ የሚሳደብ አካል፣ ያው እናንተ ደንቆሮ ጭጉሮች እያለ የሚሳደብ አካል። ያ ጀማ ማወቅ ያለባችሁ ነገር መሰላችሁ፣ ኢየሱስ የሰደባት ለመሰላችሁ እጁን አልታጠበም ኢየሱስ ሲበላ። እጁን ባለመታጠቡ ብቻ ሰውየው ተገረመ። ምን ገረመው? ኢየሱስ እጁን አልታጠበም ብሎ ሲገረመው ብሎ አንተ ደንቆሮ በሰደበ። ደንቆሮ ጥፋቱ ምንድነው? ጀማ እጁን አለመታጠቡ ነው ጥፋቱ። ግን ደንቆሮ ብሎ አሰደበውና ይሄ ትክክለኛ አካል ይባላል። ሰዎችን እጃቸውን ብቻ በመታጠቡ ደንቆሮ ብሎ የሚሰድባቸው ማለት ነው። ያው እሱም ላሳያችሁ ቅድም አሳይቻችኋለሁ አክቹዋሊ ቢሆንም በቃ ሰው ይበቃችኋል። እሺ ያው ቡችላ አይተናል። ውሻ ገለ እንደሚሳደብ አሳይቻችኋለሁ። ቃል በቃል ውሾች ነው ቡችላ ናትና ሴቶችን ቡችላ የሚያለ የሚሳደብ አካል እንዴት ብሎ የተከበረ አካል ይባላል? ሲቀጥል እያስተማረ 16 ጊዜ የሰደባቸው ያጀማ በየነግሩ ስድብ ነው የሚያስገባውና ካለ ስድብ እንኳን ማዋት የማይችል አካል እንዴት ብሎ ነብይ ይባላል? ያጀማ ጸሎትን እየዳገመ የሚጸልይ አካል ራሱን ብሎ ተናገረ። ስትጸልዩ ዳግማችሁ አትጸልዩ አለ። ግን እሱ ራሱ ዳግሞ ይጸልይ ነበርና ያ አካል እንዴት ብሎ ትክክለኛ ይባላል? ከሱ ማልፎ ደግሞ ቅድም ወገናችን እንዳለው ከሆነ ኢየሱስ ለመጀመሪያ ጊዜ የሰራው ተአምዶ ሰዎችን ማስከር ነው። የተከበረ አካል እንዴት ብሎ ሰዎችን ያሰክራል? ክርስቲያን ወገኖቻችን ግን የሰራው ምንድነው? ሰዎችን ያሰከረው። ይሄ እንዴ ብሎ አምላክ ይባያው። እዚህ ጋር ዮሐንስ ወንጌል ያለ ታሪኩ አስከመጠጥን የሰራው በታመጉ አስከመጠጥ ሰራና እንዴ ብሎ አንድ አካል በዚህ መንገድ ሊገለጽ ይችላል ነው ጥያቄያችን። ሲቀጥል ደግሞ በለሳለች አምላክ ነው። በለሷ ፍሬ አላፈራችም ነበር። ያጀማ ፍሬ አላፈራችም ነበር። አስቡት። ከዛ ተራበ ኢየሱስ ሆዱ ራበው። ከዛ ተመክቱ በማለት ተራባ ኢየሱስ ተራባ። ከዛ በመንገድ ማጠገብ አለ ካለው ተመክቱ እዚህ ጋር ፍሬ አላገኘባትም። ከዛ ለዘላለሙ ፍሬ ነው ረጋማት አለ። ሰደበት በቃ ረጋማት። ፍሬዋ ማለት ጥፋቷ ምንድነው? ፍሬዋ ሆዱ ነው ያዘው። ሆዱ በቀራበው ግን የበለስን ጊዜ እንኳን በለሷ እኮ አታፈራም። በለስ እኮ የሚያፈራበት ጊዜ አለ። ባለማፍራቷ ብቻ ረጋማት። ጥያቄያችን ምንድነው? ኢየሱስ የበለስ ጊዜ አያውቅም እንዴ? ኢየሱስ የበለስ ጊዜ አያውቅም? በለስ እኮ የሚያፈራበት ጊዜ አለ። ግን ሆዱን ብቻ ይዞ ኢየሱስ መራቡን ብቻ አይቶ ካለምን ጥፋቷ ፍሬዋ ለዘላለም ፍሬ እንዳገኝበት ተረጋማ አደረቃት። ወዳውኑ ዝም ብሎ በቃ ሰዎች እየተራገመ የሚራገም አካል ነብይ ነው እንዴ? ነብዩ ሰለላሁ ዐለይሂ ወሰለም አሉ እኔ ተራጋሚ አይደለሁም። ግን እዚህ ጋር ኢየሱስ እየተራገመ አይተናል። ከሱም አልፎ ደግሞ የእግዚአብሔር ቃል ጨመረ። መጽሐፍ ውስጥ ተመክቱም እንደሚል የዮሐንስ ወንጌል የመጽሐፍ ምሳሌ እንዳይዘልፍህ ሐሰተኛ እንደሆነ ተመክቱ። ያጀማ ሰዓት እየሄደብኝ ነው። ቢሆንም ላሳያችሁ። ተመክቱ መጽሐፍ ቅዱስ ምን እንደሚል እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አትጨምር አለ። በቃ መጨመር አይቻልም። ግን ኢየሱስ ምን እንዳደረገ ተመልከቱ። እዚህ ጋር ኢየሱስ ምን አደረገ? የእግዚአብሔር ቃል ላይ ጨመረ። እሱ ምንድነው? ኦሪት ላይ አለ። ኦሪት ላይ ምን የሚል ቃል አለ? እናንተ አማልክት ናችሁ የሚል ቃል አለና የእግዚአብሔር ቃል እንዴት ብሎ ይጨምራል? ኢየሱስ ለእግዚአብሔር ላይ እንዴት ብሎ ያሻል? የተከበረ አካል ክርስቲያን ወገኖች እስካሁን ምንም አልመለሰም። በተጨማሪ የዮሐንስ ወንጌል ተመልከቱ ምን እንደሚል በእኔ መጽሐፍ እንዳላለ መጽሐፍ እንደዛ አይልም እኮ
ግን መጽሐፍ እንዳለ የህይወት ውሃ ከወንድ ይፈልቃል የለም እንደዛ የሚል ቃል ጨምሯል የእግዚአብሔር ቃል ላይ ወላ ሀታ ኮሜንተሮች ራሱ ተመልከቱ ኮሜንት ላይ እንደሚሰይ this phrase አለ undoubtedly refer to ቃል ተመልከቱ but no such text in found in scripture አለ በመጽሐፍ ላይ እንደዛ ቃል ጭራሹኑ የለም ማለት ስለዚህ ኢየሱስ የእግዚአብሔር ቃል ላይ የሌለ ቃል ይጨምር ተመልከቱ no such text is found in scripture አለ በመጽሐፍ ላይ የለም ማለት ስለዚህ ኢየሱስ ያደርግ ነበር የእግዚአብሔር ቃል ላይ በጣም ብዙ ነገሮች አሉ ያጀማ ይሄ ተጋጭ እኔ እንኳን ያወጣሁት ራሱ ከ180 በላይ ማስረጃዎች አሉኝና ሰዓት ይፈጃል እና ይሄ ወይ መሰለ በጣም ብዙ ነገር ተመራችሁ እኔ በራሴ ደስተኛ ሆኜበታለሁ ግን በጣም የሚያሳዝነው ነገር ምንድነው ክርስቲያኖች ምንም ማስረጃ እንደሌላቸው ከሙስሊም ፊት መቆም እንደማይችሉ ያየሁበት ውይይት ነውና እዚህ ጋር ይበቃኛል እኔ ለነበረን ቆይታ በጣም አመሰግናለሁኝ ቁል ጃአል ሐቁ ወዘሐቀል ባጢል ኢነል ባጢለ ካነ ዘሁቃ እውነት መጣ ውሸት ተወገደ ውሸትን አስወግደናል ዛሬ እና ቁርአናችን አይተናል ስለዚህ ክርስቲያን ወገኖች ኢየሱስን አትሳደቡ ኢሳ አለይሂ ሰላም ኢየሱስ አለይሂ ሰላም የተከበረ ምርጥ ነብይ ነው እንጂ እናንተ እንዳችሁ የረከሰ ተሳዳቢ ነው አይደለም አቁምና ጊዜ ያዘልኝ ትልቁ ላርክ አንድ ችግር የለውም 6 ደቂቃ ኦኬ 6 ደቂቃ ያዘልኝና ቀደም በመጀመሪያም ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ስለው በ1879 የተጻፈ የሆነ የቁም ጽሁፍ አመጣ ግሪኩ ምንድነው የሚለው ካቲዮስ ኤን ኦሎጎስ ነው የሚለው እዚህ ጋር እቺ አርቲክሏ ሎጎስ ላይ ነው ያለችው አርቲክሏ ሎጎስ ላይ ነው ያለችው ወንድማችን ግሪክ ቢያርፍ ኖሮ በጥቂቱ ይረዳት ነበር ቲዮስ ግን አርቲክል የላትም እዚህ ጋር አርቲክል የላትም ስለዚህ አርቲክል ሁለቱም አኪዩዜቲቭ ኬዝ ናቸው ሁለቱም ማለት ነው ስለዚህ ሁለቱም ኬዛቸው ተመሳሳይ ሆኖ ነገር ግን አርቲክል ስላለው በግሪክ ማን ይቀድማል ማለት ነው ሎጎሱ ነው የሚቀድመው ስለዚህ ሲነበብ ቃልም እግዚአብሔር ነበረ ነው እንጂ የሚባለው እግዚአብሔርም ቃል ነበረ አይደለም የሚባለው ይሄ በጣም ኤሌመንተሪ የሆነ የግሪክ እንትን ነውና አሜን አስባችሁታል በ1879 የተጻፈ መጽሐፍ አመቶ ማስረጃ ሲያቀርብ ቃሉ ያለ አርቲክል ያለው በግሪኩ ማለት ሁለቱም ተመሳሳይ ኬዞች ናቸው ሁለቱም ተመሳሳይ ሆነው ይሄኛው ግን ባለ አርቲክሉ ይቀድማል በዚህ መልኩ እንድትረዱት ይሁን ማለት ነው ከዛ በመጀመሪያም ቃል ነበረ ሚተርኩናዛ በመጀመሪያም ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ የሚለውን ስናይ ቃልም እግዚአብሔር ነበረ ያለ ምክንያት ወዳችሁት ጋይስ ወይስ ኔትወርክ ነው ካስወረዳችሁት ጥሩ አይደለም ደቂቃውን ፓውዝ አድርግለት ሳላ 4 ደቂቃ ከስንት ነበር የሚለው ጻፈው አንዴ እሺ ስለዚህ እኛ ያመጣው መጽሐፍ ስልክ አይደለም ማለት ነው እሺ አይ ባስ ይዘክቶበት ነው ማለት ነው ይመስለኛል ቪዲዮውን ስላሳየ መሰለኝ ያስወረደ አሁን ካሜራ ከፍቶ ስኬም ነው አይደለ ሳላ ካሜራ ከፍቶ አሁን ሳሳይ ከወጣ ይደብራል አሁንም ገና ካሜራ ከፍቶና ፕሊስ ተመለስ አስገቡት መጥቷል ሳላ ላውራ ፈልጌ ነበር ግን አይቻልም አይደል አሁን ማውራት እሺ አንተ አትታይማ እስቲ እኔ አትልቂኝ እስቲ ነኝ አንዴ አልታየ አሁን ይታያችኋል ያስባለሁ በቃ ኦኬ አሁን አለው
ታያለ ከዚሁ ልሆን እሺ ዶክተር ማን ነበር ዳንኤል አለ አይ ከዚህ በኋላ ዶክተር ማውቲ ይከብዳል ሳላህ ፕሊዝ አይተውተው ማረግ እኮ ኖ ሳይ ወላሂ ይቀልኳል አለም ሳላህ ብሽሽቅ ሊመስል ይችላል ግን ሪያሊቲው እንደዛ ነው አንድ ሰው ዶክተር ተብሎ እምነቱን እንኳን እኮ አንድ ጥያቄ እንኳን መለሰልኝም እኮ ሳላህ ካሜራውን ከፍቶ አሳይ ሰበካ እኮ ነው ኢየሱስ ላንተ ብሎ ደሙን አፈሰሰልኝ ይለኛልና ካን ዶክተር እንደዚህ አልጠብቅም እኔ ቀጥል ይቅርታ በጣም ነው ግን እኔ ዶክተር ነው ከዚህ በኋላ ዶክተር አልልም ቀጥል ሳላህ ችግር የለውም አይ ማረጉ እንጠራዋለን የተወሰነ ችግር የለውም የክብርም ሊሆን ስለሚችል አይቀሌ ነው ይኸውላችሁ ሳላህ ይሰማል ድምጼ ይሰማል ኦኬ እንትኑ ፎር ሳም ሪዝን መግባት አችልም ለአንድ ቀን ነው ለሁለት ቀን አለው ምንድነው ማደርገው በእኔ በሌላ ስልክ ልግባና በዚህ ሲደውልልኝ ድምጹን ተሰሙት እንደዛ እንስማማ ዘግቶበት ነው ያሳየው ነገር ባሳየው ምክንያት ዘግቶበት ነው አሁን ያሳየው ነገር ነበር እስክሪብቶ ነው ሪዝኑን አናቀም ማለት እህታችን መቅዲ እንደዛ ብላለች ምናልባት አይሮ ኦኬ ስለዚህ ባሳየው እስክሪብቶ ምክንያት ነው የዘጋበት ነው ደውል ችግር የለውም ደውልለትና እሱን እንሰማዋለን ግን ጥያቄ ጠይቀዋለን ከዚህ ልውረድና ካህን አንዴ ረጋ በል ፕሊዝ አካውንት መክፈት እኮ ይችላል የቴክኖሎጂ ዘመን እኮ ነው ያለው አካውንት መክፈት ቀላል ነገር እኮ ነው የሚያወጡ አዲስ አካውንት ቀላል ነገር ነው ፕሮሰሱ ረጅም ጊዜ ነው አሁን ይኸውልህ በዚህ ገባና አረ ብራዘር ስንት አካውንት ነው ያለው ኢምራን ይኸውልህ ምን እናድርግ መሰለህ እኔ በሌላ ስልኬ ገባና ምክንያቱም ስልኬ ያለው በዚህ ነው አሁን እናንተ ጋር በገባውበት ነው ከዛ ድምጹን ትሰሙታላችሁ ያውላችሁ ከስራ አለ ያው ነው እያለ ነው ይኸውላችሁ ድምጹን ትሰሙታላችሁ እና እንትኑን ይጨርሳል ፋይናል እንትኑን ይጨርስ ፕሊዝ ድምጹ ነው አይደል የምትፈልጉት በቃ ናሽ ችግር የለው ያ ከዚህ ልውረድና በሚቀጥለው በሌላ አካውንት ያስገቡኝ ኦኬ ጥያቄና መልስ እስከምጠይቀው በጣም ጓጉቻለሁ ማሚ ያ ግን የመጨረሻ ድምጹን ሳያሰማን እንዳይወጣ ናረ ያሰማል ችግር የለውም እሺ አብል ቡኻሪ ሐሳብ አለ ማዳምጥ ኦኬ አይ ግሪኳ ላይ የተወሰነች ሐሳብ ነበረን ኤኒዌይ እስቲ አቡኪ ሐሳብ አለ አንተ እኔ የለውበት አታነካኩኝ እንደዚህ አይነት ወንጀል ሲሰራ አልሰማውም የለውም እኔ የለውበት ኢምራን ነው ኢምሩ ግን ዛሬ ዶክተሩ ማለት የትኛው መጽሐፍ ነው የምታነበው ሲል በቃ አልቻልኩም የትኛው መጽሐፍ ነው የምታነበው አይደል ኦኬ ጌርሳም ከመጣ አስገቡት እየቀለልን ነው ኢምሩ እኔ ካሁን በኋላ ጤና ምኝ ለማንኛውም ዶክተር አልሰጥም ኢምራን አሁን ሳላህም ከዚህ በፊት ድሮ አውቃለሁ ይመስለኛልና ፕሊዝ እና ማወቅ ባናደርግ ህዝቡ ጀጅ ያድርግና እዚህ ጋር እንደ ትልቅ ሰው እኛ ፓናሉ ላይ ዝም ብለን እንቀመጥ ፕሊዝ ያረጋግን እኮ አይደለ እየተቀላለልን እኮ ነው ይሄ እንትን አይደለም እሱን በተመለከተ አይደለም ጀስት ፋን ያረጋግን ነው እንጂ በፍጹም እንትን ያረጋግን አይደለም ኦኬ በዚህ ነው የምደውልለት ካህን በደውዬለታለሁ ሳላክ ቪዲዮ ይሰማል ተሰማ እስቲ የኛ ይሰማሃል ዳኒ ሚውት ክፈት ካህን ጌርሳ ሚውት ክፈት ቆዩ ስልክ እያገናኘው አይደለ አዎ ዳኒ አሁን ይሰማል እሺ የኛ ይሰማዋል
ሰስፔንድ የተደረጉት ኦኬ እሺ በመጀመሪያ ደረጃ ሰስፔንድ የተደረጉት በሴክሹዋል ኤክስፕሎይቴሽን እና ቫዮለንስ በሚል ነው እንጂ እስክሪብቶ በማሳየት አይደለም። ስለዚህ ሳምበዲ ሴክሹዋል ኤክስፕሎይቴቲቭ የሆነ ማቴሪያል አሳይታል ብሎኝ ነው እና ወገኖቻችን እጆቻችሁ ቢጾም መልካም ነው ለማለት ነው። ሲቀጥል በመጀመሪያ አንተ ካሜራ የከፈትከው አንዴ ማን የምታወራው አንተ እኮ ነው ካሜራ የከፈትከው ከአንተ ውጭ የከፈተ የለም። No, that's not the point. The point is ሰዎች ኤክስፕሎይቴቲቭ ማቴሪያል ያሳያሉ ሪፖርት አድርገው ነው። ኧረ ማን ሪፖርት ያደርግብሃል? እሺ አሁን 4 ደቂቃ አለ። ከዛ በኋላ ጥያቄና መልስ ይኖረናል። የደረሰው እኮ ነው እንትን ነው አይደል የሚናገረው በምን ምክንያት ሪፖርት እንደተደረገበት የደረሰውን ነገር ነው። ያንን ከፈለጋቸው ያሳያልና ያንን ያቀርበው ምንም በዚህ ላይ አርጊውመንት አያስፈልግም። ያሳየውን እሱ ነው የሚያውቀው። ሳምበዲ እንደዛ እኛ እናንተ ማለታችን ሳይሆን ሳምበዲ እንደዛ አድርጎ ይሆናል። ራስፋይን አሁን እንትኑን ይቀጥል። 4 ደቂቃ አለ። ለጌርሳም ለአንተ ነው የምሰጥህ። ቀጥል ዳኒ። ድምፁ በደንብ ይሰማችኋል ግን ባይዘው ይሰማል። ኦኬ ቀጥል። ደቂቃ ጀምሯል። እሺ ቀጥል ዳኒ መቁጠር ጀምሯል ኦልሬዲ። ኦኬ እሺ ስለዚህ ምን እያልን ያለ ነው? በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ በሚለው ላይ እግዚአብሔርም ቃል ነበረ ነው የሚባለው ወይስ ቃልም እግዚአብሔር ነበረ የሚለውን ለመወሰን ኬዞቹ ተመሳሳይ ስለሆኑ በአርቲክል ያለው ይቀድማል፣ አርቲክል የሌለው ደግሞ ይከተላል። አርቲክል ያለው ሲባል ሎጎሱ ነው ወይም ቃሉ ነው የሚቀድመው። ስለዚህ ቃልም እግዚአብሔር ነበረ የሚለው ነው እንጂ የሚያስኬደው እግዚአብሔርም ቃል ነበረ የሚል አይደለም። ይህ የሚያሳየው የወንድማችንን የግሪክ እውቀት ነው የሚያሳየው እንጂ በዚህ ሀሳብ ባልመጣ ነበር ማለት ነው። ይሄ መጀመሪያው ሎጂክ ነው። ከዛ በተረፈ ቃልም ስጋ ሆነ ይላል። ስለዚህ ኢየሱስ ክርስቶስ አምላክ እንደሆነ ቅድም በአንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላሳይቻለሁ። 1 ሮሜ 9:5 ላሳይቻለሁ። 2 ሶስተኛ አሁን ባለው ክፍል ላሳይቻለሁ። ቃልም እግዚአብሔር ነበረ ስለሚል ማለት ነው። ይሄ ቃል ደግሞ ስጋ ሆነ ከመካከላችን አደረ ስለሚል ማለት ነው። እዚህ ጋር እንደምናየው ኢየሱስ አምላክም ነው ማለት ነው። ነገር ግን ወገኖቻችን ያመጡትን ነገር በምናይበት ጊዜ የኢየሱስ ክርስቶስን ካራክተር እያሉ የሚያወሩት ብራዘር ኢየሱስ ክርስቶስ የደፈራትን ሴት ማምጣት ትችላለህ? ያረዳትን ወይም ያረዳቸውን ሰዎች ማምጣት ትችላለህ? ቤታቸውን ያቃጠለባቸውን ንብረታቸውን የወሰደባቸውን ሰዎች ማሳየት ትችላለህ? አትችልም። ምንም የለም። ለምን ሲባል ኢየሱስ ክርስቶስ በአጠቃላይ ጽድቅን ለመስራትና እኛን የዘላለም ሕይወት ለመስጠት ነው የመጣው ለማለት ነው ማለት ነው። ከዛ በተረፈ የተነሱ ነገሮች አሉ። ለምሳሌ ቆላሲያስ 1:15 እና 16 ላይ ኢየሱስ ክርስቶስ ፈጣሪ እንደሆነ ተጽፏል። በሰማይና በምድር ያለውን የሚታየውና የማይታየውን ስልጣናትና ጌትነትና አለቅነትን ሁሉ ኢየሱስ ክርስቶስ ፈጥሯል ይላል። አሰባችሁታል? ኢየሱስ ፈጥሯል ተብሎ ተጽፏል። ስለዚህ ወገኖቻችን ኢየሱስ ፈጣሪ ነው ወይ ብትሏቸው አይደለም ይላሉ። መጽሐፍ ግን ፈጥሯል ይላል። ሰማያትን አቁሟል መጽሐፍ ቅዱስ ማለት ነው። ይሄ መጽሐፍ ቅዱስ ደግሞ በቁርአን የተመሰከረለት ነው። በደንብ ነው የተመሰከረለት። ለምን ሲባል ኦልሬዲ እንደሚታወቀው መጽሐፍ ቅዱስ ኢንጅልስ በሚለው ላይ ጎስፕል ትክክል ነው ይላል። ተበርዟል የሚል ግን ስለሌለ ማለት ነው። ሌላ የምናነሳቸው ፖይንቶች ዕብራውያን ምዕራፍ 1 ቁጥር 8 እስከ 12 ላይ እግዚአብሔር አብ ኢየሱስ ክርስቶስን አምላክ ሆይ ብሎታል። አምላክ ሆይ ኢየሱስ አምላክ ተብሏል ማለት ነው። ስለዚህ አምላክ ከተባለ እስካሁን ድረስ የጠቃቀስኳቸውን ሁሉ ስናይ ኢየሱስ አምላክ ነው ማለት ነው። መጽሐፍ ይመሰክራል። ወገኖቻችን እንደተራ ሰው ነው የሚያዩት። መጽሐፍ ቅዱስ ግን በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለዋል። አምላክ ሆይ ይለዋል። እንደገና ደግሞ የዘላለም አምላክ ነው ይለዋል። የተባረከ አምላክ ነው ይለዋል። ታላቅ አምላክ ነው ይለዋል። ፈጣሪ ነው ይለዋል። ሁሉን ቻይ ነው ይለዋል። ሁሉ ቦታ የሚገኝ ነው ይለዋል። ከአብ ጋር በአንድ ዙፋን ላይ የሚቀመጥ ነው ይለዋል። መጽሐፍ ቅዱስ ለኢየሱስ ክርስቶስ የሚመሰክረው በጣም እንትን ነው። አይ መጽሐፍ ቅዱስን አልቀበልም ብራዘር፣ ቁርአን መጽሐፍ ቅዱስን ተቀበሉ ይላል እና ይህን ይመስላል። ምን ያህል ጊዜ እንደቀረኝ 40 ሰከንድ አለ። 40 ሰከንድ ቀጥል። ኦኬ እንደዛ ከሆነ የምጠይቃቸው ጥያቄ ቁርአን መጽሐፍ ቅዱስ ተበርዟል ይላል ወይ ሲባል ማምጣት አይችሉም። ተበርዟል የሚል ማምጣት አይችሉም። የለም ኖት ኢቭን ዋን። ስለዚህ ቁርአኑ ራሱ ስለ ኢየሱስ ክርስቶስ አምላክነት መስክሯል ማለት ነው። ለምን መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ ነው ይላል። ቁርአን ደግሞ መጽሐፍ ቅዱስ ትክክል ነው ይላል። መጽሐፍ ቅዱስ ትክክል ነው ካለ ኢየሱስ ደግሞ አምላክ ነው ከተባለ በመጽሐፍ ቅዱስ
መጽሐፍ ቅዱስ እውነት ነው፣ ኢየሱስ ክርስቶስ አምላክ ነው። ያው ቁርአኑ ውሸት ነው ማለት ነው። ለምን ሲባል ቁርአኑ መጽሐፍ ቅዱስ ትክክል ነው ስለሚል ማለት ነው። ቁርአኑ መጽሐፍ ቅዱስ ትክክል ነው ስለሚል ማለት ነው። እንጂ ደቂቃ አልቋል። ዳኒ ያለቀ። አሁን ሁለት ጥያቄዎችን ትቀበላላችሁ። ኦኬ እሺ። መጀመሪያውን ጥያቄ ለዳንኤል አቀርባለሁ፣ አንተ ደግሞ ለኢምራን ታቀርባለህ። እሺ ሳላ ድምፁ በደንብ ይሰማሃል? ዳንኤል ግን ሳላ ይሰማሃል? ተቀረብኩኝ ይበቃል። ከፈለጋችሁ ቀጥሉ። አሁን እኔ በጣም መታገል ነው የሚሆነው። አጭር ጥያቄ ነው። አጭር ጥያቄ 30 ሰከንድ ብቻ። ዳኒ እንትን አይመችም ሁኔታው ብሏል። ይመቻል። ኧረ ይመቻል። ነገ በቃ ዘግቷል። አልተመቻቸለትም። እንዴት ይዘጋል? ሳምበዲ ማለት እናንተ 4 ደቂቃ አውርቶ ወዴት ነው የማይመቸው? ኖ አይ ዲስኮምፎርታብል ሆኗል። ምክንያቱም ሪፖርት ተደርጓል። ሴክሹዋል ምናምን ተብሎ ሪፖርት ተደርጓል። እንዳሁኑ ይቀጥላል። እንዳሁን ደውል። የሆኑ ግሩፖች አንድ ሰው ሪፖርት አይደለም የሆኑ ሰዎች እንዳሁኑ እናወራለን። እንዳሁኑ ደውልለት። ኖ ሌላ ጊዜ እንመጣል። ምን እኛ ለምን አሁን ነው መጠየቅ? ውይይቱ አሁን ስለሆነ አሁን ነው የምንጠይቀው። አይመችማ። ማስታወሻ እንትኑን እያወጣ እንዴት አድርጎ ነው አሁን በስልክ በሶስተኛ እሱም በላፕቶፑ ያውጣ። አሁን ደግሞ በስልኩ ደውልና አገናኘን። ኦኬ ሞክር። ቆይ አንድ ጊዜ ግን እስከዛው ጌርሳምዬ ማወቅ ያለብህ ነገር ሙስሊሞች ማለት ነው ዳኒ እንዳይወጣ ብለው ወላሂ ብር ይከፍላሉ። ልንገርህ ዳኒ እንዳይወጣ ከተባለ እኔ ራሱ ብር እከፍላለሁ። ሰራ ከፍልም ሳለ እኔ እከፍላለሁ፣ ወላሂ እከፍላለሁ። እንዲወጣ የሚፈልግ ሙስሊም የለም። እሺ ሲጋዝ እስክሪፕቶ ሳሳየው ቲክቶክ ራሱ የዘጋበት እንጂ እኛ ያዘጋንበትም። አሁን ደውለት ድምፁ ሰምተናል። አሁን ግን ፈርቶ ዘግቶት ነው ሄደውና ይሄ ተገቢ አይደለም። ሰው ላይ ስልክ አይዘጋም። ይሄ በኢትዮጵያ ራሱ ብልግና ነው። ሰው ላይ ስልክ አይዘጋም። መጀመሪያ ማስተላለፍ አለበት። ምንድነው እሱ የምትለው ኢምራን? ያልኩህ ያለው መሰለህ ጌርሳምዬ፣ ሰው ሙስሊሞች እዚህ ጋር ሙስሊሞች በሙሉ እንዲወጣ አይፈልጉም። ብር ይከፍላሉ። እንኳን አልተዘጋበትም ነው የምትለው? ቲክቶክ ነው የዘጋበት። የከፈተው ቪዲዮ አይቶ ቲክቶክ ነው የዘጋበት። ሴክሹዋል ያሳያቸዋል ሌላ ጊዜ። ኢምራን ፕሊስ፣ አሁን አብረን እኛ ፐርሰናል የሆነ ነገር አሁን እኛ ብንገናኝ አብረን ገና የምንዋደድ ሰው ነን። ችግራችን በሃይማኖት ነው፣ የፐርሰናል ነገር የለንም እና ሌላ ጊዜ የምንገናኝ ሰው ነን። በቃ ሌላ ጊዜ ያቀርባል። ካቆምንበት መቀጠል እንችላለን። የዓለም መጨረሻ አይሆንም። ምንድነው እሱ ነገር? ግን ዶክተር ውይይቱ አሁን ስለሆነ ፖይንቶቹ እንትን ሳይሉ እዚሁ ያለውን እርግጡን እንድናቅ በዚሁ ዲቤት ላይ ጥያቄዎችን ብንጠያየቅ አሪፍ ይመስለኛል። ከፈለካችሁ ይኸውላችሁ ላሳያችሁ። ምንድነው የምታሳየን? ኦኬ ላሳያችሁ። እሺ አሁን ትልቁ ላይ አድርገኝ ልኮልኛል። ምንድነው የምታሳየን? አይደለም በስክሪፕቶ ሳይሆን ሪፖርት ተደርጎበት እንደሆነ እሱን ዘግቶበታል። እሱን አምነናል እኮ እሱን ችግር የለውም። ግን አሁን የፈለግኩልን ኬዙን እኮ ላኩለት እኮ ይሄው ላሳያችሁ። ኬዙን እሺ፣ ከዚህ ወጣበት ኤክስፕሎሽን ኤንድ ጀንደር ቤዝድ ቫዮለንስ ብለው ነው። አሁን እኛ የፈለግነው ሪፖርት አድርጓል። ከየት አምጥቶ ነው? እኛ የፈለግነው ልክ እንዳሁኑ እንድደውልለት ነው። አልቻለም። ለምንድን ነው የማይችለው? እሱን እንዴ አልተመቻቸም። ሳላ ምንድነው ነገር 4 ደቂቃ ሲያወራስ ኖ ማስረጃ እኮ ማቅረብ አለበት። እንደዚህ አይነት ነገር እኮ አልጠይቀውም። ማስረጃ አልጠይቀውም። ጥያቄው ላይ ማስረጃ አምጣ አልለውም። አንድ ጥያቄ ልጠይቅ፣ መጽሐፍ ቅዱሳዊ ያልሆነ አንድ ጥያቄ ሎጂክ ልጠይቅ። ምን መሰለህ ማስረጃ ጥቀስ አልለውም። ያለ ማስረጃ ገብቶ እንዲጠይቅ ደውልለት። እሺ ሳላ አንድ ጥያቄ ፕሊዝ ፍቀድልኝ። ሎጂክ እሱን አምጣው። ሎጂካል ጥያቄ። ኦኬ አንተ በዚህ በስልክ ማዞሪያ በነበረ ጊዜ ተወልደሃል እንዴ? ደብረ ማርቆስ ሄሎ አገናኙኝ በሚባልበት ጊዜ ተወልደህ ይሆን? ፈጣሪ ሆይ ምን አገናኘው? አሁን ልክ እንደደወልከው ልንገርህ በዚህ አሁን በዚህ ዘመን እንደዚህ አይነት ግንኙነት አገናኘኝ ብትል ማን ነው የሚሰማ? እንደዚህ ነው እኮ አሁን እያልኩ። አንተ አሁን አልደወልክም እንዴ? ማዞሪያ በኩል ድሮ በማዞሪያ ደብረ ማርቆስ አሁን እንደደወልከው ደውል አገናኙኝ እንደሚባለው ነው የምትለው። አሁን እንደደወልከው ደውልለት። አይሆን አልተመቸኝም እኮ አለ ሳላ። አልተመቸኝም። 4 ደቂቃ ያወራውስ ማስረጃ ማቅረብ አለበት። ፕላትፎርማችሁ ላይ አልጠይቀውም። ማስረጃ አልጠይቀውም። ፕላትፎርማችሁ ላይ መጥቶ ዶክተር ዳኒ ኦል ኤቪደንስ አለ። ማስረጃ የሚፈልግ ነገር አልጠይቀውም። ማስረጃ የሚፈልግ አየር ላይ የሚመለስ እንጂ ማስረጃ የሚፈልግ ነገር አልጠይቀውም።
ምንድነው እሱ? አሁን እንደውም እናንተ ይቅርታ ልጠይቁ ከእናንተ ወገን ማን ነው ያደረገው ብላችሁ ልትገስጹ ይገባል። በእኛ ጋር እንግዶቻችን አሁን አስገባውና ማስረጃ ክፈት ሳልለው አየር ላይ የሚመለስ ጥያቄ ጠይቀዋለሁ። ነገርኩ እኮ አሁንም አልተመቸውም እኮ ማስረጃ ነው። 4 ደቂቃ ሲያወራ ይመቸዋል፣ ጥያቄ ላይ ሲመጣ ግን አይመቸውም። ሳላ ይቅር በቃ ሊመጣ ይችላል። እኛ በእናንተው ቤት እናንተ ባትሆኑም የሆኑ ሰዎች ሪፖርት አድርገው በግሩፕ አስወጡት። ገባ ካህን የታችሁን ያሳየውን የብልግና ቪዲዮ እሱ ነው የሚያውቀው። እኛ የብልግና ቪዲዮ አይደለ ሪፖርቱ አመጣበት ያልከው እሱ ነው ያሳየውን ነገር የሚያውቀው። ስለዚህ አሁን 4 ደቂቃ ሙሉ ደውሎለት አየር ላይ አስገብቶ ሲያወራ ነበረ። ጥያቄና መልስ ላይ እኛ እንደዛው ነው የፈለግነው። ልክ እንደደወልከው ደውልለትና ጥያቄን ጠይቀው። አይ ማስረጃ መክፈት አለበት አለ። ይከፍታል እኮ ችግር የለውም። ላፕቶፕ አለ ፊት ለፊቱ ምን አለ? ላፕቶፕ ነበረው። የሚደውለው በስልክ ነው። ማስረጃ የሚከፍተው በላፕቶፑ ነው ወይስ ላፕቶፑ ነው ሪፖርት የተደረገበት? እንደዛ ነው ጌርሳ። ይሄ ላፕቶፑ እሱ ፊት ለፊት ያለው ሪፖርት ተደርጎ ላፕቶፑ ተዘጋ። እኛ ህፃን ነን አናውቅም። ቲክቶክ ነው የሚዘጋው እንጂ ምኑ ነው ከላፕቶፕ ጋር የሚያገናኘው? ጅለን እንደ ወይስ ይህን ያህል ክርስቲያኖች ደደብ ይመስሏቸዋል? በዚህ ለማታለል ክርስቲያኖቹን ማስረጃ ሲያሳይ የነበረው በምን ነበረ? ይምራን ቅድም በላፕቶፕ ነው አይደለም? ውይይቱ መውልኩ ማስረጃ አላሳየም። አሁን ማስረጃ የሚያሳየው ነገር አለች ፊት ለፊት ቅድም የከፈታት መጨረሻ ላይ ነው። መጨረሻ ላይ ከውይይቱ መጨረሻ እሷኑ ነው የሚከፍተው ነው አሁን ማለት እሱ ሪፖርት አልተደረገበትም ማለት ላፕቶፑ መክፈት ይችላል። በሱ ነው የሚከፍተው። ምንድን ነው የሆነው? በቃ ይመቸው አልፈለጉም ነው። እኔ ልጠይቀው የፈለግኩት ግሪክ ሲል ነበረ። አችልም ዶክተር ልንገር አይደለም ግሪኩን እንግሊዝ አይችልም። ይሄንን እኛ በደንብ ነው የምናሳይ። ግባ ወንድማችን ግሪክ አይችልም፣ ወንድማችን ግሪክ አችልም፣ አንተ ራስ አችልም፣ እንደማችል አሳይሃለሁ። ናና ግባ። ኦኬ እኛ ችለን አይደለም እቺ ነገር ከግምት አስገቡልን። ግን ዶክተር ከሚባለው ይልቅ ደግሞ እንረዳዋለን። እኛ ችለን አይደለም ግሪኩን በፍጹም። ግን ይሄ ከዚህ ዶክተር ከሚባለው ይልቅ ግን ልንረዳውም እንችላለን። ኦኬ ስለዚህ አንተ ሳችል ሌላውን አችልም ብለህ አትከስም። እችላለሁ ምትል ከሆነ ናና ግባ፣ አታረገውም። ለማንኛውም ትንሽ ሪፍሌክት እናድርግና እንውጣ። አይደለ ይምራን እኩለ ሌሊት ሆኗል። ሰዓቱ ሲሄድ 4 ደቂቃ ስጠኝና ከዛ በኋላ ሁላችን ማለት ነበር እንለያይ። በቃ ሰዓቱም ኢትዮጵያን ስለመሸ ደቂቃ እንዳገፈዘሙ ማለት ነው። ኢንሻአላህ ደቂቃ አያስፈልግም። ኦኬ 4 ደቂቃ እንዳይረዝም 4 ደቂቃ ልስጥ። አጠራርጌ ላው ሰዓት እንትን ሊሚት ይኖረው ብዬ ነው። አልሐምዱሊላህ ወከፋ። መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። እኔ ደስ ብሎኛል በራሴ። ለምን አንድ በእስልምና ያለው እስልምናችን ምን ያክል ጠንካራ እንደሆነ ከኛም አልፎ በራሱ አንደት አሳምነናል። ይሄ ራሱ አንድ ድል ነው። ከሱም አልፎ መጽሐፍ ቅዱስ እንደሚያውቁት አሳይተናቸዋል። ቅድም ጀምሮ ካያቸው ጀማ ያወራው በራሱ ነበረ እና ጥያቄያችን መጽሐፍ ቅዱስ ኢየሱስን ያንቋሸዋል። በቅዱስ የሚያው ምንድነው? ኢየሱስ አምላክ ነው፣ ኢየሱስ ሞተላችሁ፣ ኢየሱስ ሰው ሆነ ይለናል። አያችሁ አይደለ? ፍየል ወዲያ እንዴት ነበር? ፍየል ወዲያ ቅዝምዝም እንደዛ ነገር አለ። ብቻ ሆነ አማርኛ ላይ እንደዛ ነው የሆነው። ርዕሱ በዚህ በኩል ነው፣ መልሱ በዚህ በኩል ነው። ጥያቄያችን መጽሐፍ ቅዱስ ኢየሱስን አንቋሸሸው ነው እንጂ ኢየሱስ አምላክ የሚል ጥያቄ አልጠየቅንም። አያችሁ ከርዕሱ እንዴት እንደሚወጡ ለምን ርዕሱ ለምን ተቀይካለ? ጀማ ፈርቷል። ርዕሱ ፈርቷል ነው። ርዕሱን ፈርቷል። ለምን? ስለ ኢየሱስ አምላክነት የገባበት ስለ ስብዕና ማስል አልቻለ ነው። አንደኛ። ቀጥሎ ምን አለ? እግዚአብሔር ቃል ነበር የሚለው አንተ መጽሐፍ ቅዱስ ነው አለ። ይሄ መጽሐፍ ቅዱስ የኢምራን መጽሐፍ ቅዱስ ነው። ቢላህ አለይኩም ይሄ መጽሐፍ ቅዱስ የኢምራን መጽሐፍ ቅዱስ ነው። ገዛውኛ የኢምራን መጽሐፍ ቅዱስ እግዚአብሔር ቃል ነበር ነው የሚለው። ያው ይሄ እንጣሉት አለ እንጣለው። ይሄ መጽሐፍ ቅዱስ ኢምራን ተሳስቶ ግሪከኛ አይችልም አለ። እሺ ይሄ ልጣለው አማርኛ ሊጣል መጽሐፍ ቅዱስን ንገሩኝ እስቲ ምንድን ነው ያለው? ይሄ ትክክል አይደለም ማለት ስለዚህ ሊጣለው አስገብቼ ልቅለደው በቃ ልጣለው። በጣም ያስቃሉ። እና ያ ጀማ ስለ ኢየሱስ አምላክነት ስለ ኢየሱስ ስብዕና አይተናል በደንብ አድርገን። ያው እዚህ ደግሜ ይሄ ቀረብያ አላሳያችሁም። የቀረው ነገር ምንድነው? መጽሐፍ ቁርአን እኮ ተበረዘ አይልም ማለት በጣም ያሳዝናል። ቁርአን መጽሐፍ ቅዱስ ትክክል ነው ይላል። ሰምታችሁ ከሆነ ምንድን ነው ያለው? ቁርአን መጽሐፍ ቅዱስ ትክክል ነው ይላል። በጣም ትልቅ ውሸት ነው። ቁርአን መጽሐፍ ቅዱስ በመጽሐፍ አያውቅም። ታሪክ ራሱ ወጣው መጽሐፍ ከጊዜ በኋላ የመጣ መጽሐፍ ነው። ጭራሽ ነው አንድ ጥቅስ አያመጣም። ማስረጃ መቼም ለምን የመልቂያ መድረስ አንጠብቀው አያመጣም። መቼም 100 ዓመት መጣጣም አያመጣም። በጣም የለም ቁርአን ላይ መጽሐፍ ቃል ራሱ የለም አያውቅም። ጭራሽ ቁርአናችን እንደዛ የሚል ነገር አያውቅም። ግን ኦሪት በመጽሐፍ አለ። አዎ አለ፣ ኦሪት አለ። ግን አሁን ያለው ኦሪት ይሄ ኦሪት አይደለም። በጣም ይሄ ቁርአን ይሄን ኦሪት አያውቀውም። የሚያውቀው ቁርአን የትኛውን ኦሪት ከተባለ በሙሳ ላይ የወረደው ኦሪት ነው። በሙሳ ላይ የወረደው ነው እንጂ አሁን ያለው አይደለም። አሁን ያለውማ ተበርዟል እኮ። ለዛ አማካችን ተመከቱ ምን እንደሚል እሺ ተመከቱ። ቁርአን ላይ ቃል በቃል يحرفون القول ላሳያችሁ አንዴ
ቃል በቃል እውነትን በውሸት አትቀላቅሉ ይላቸዋል። ቃል በቃል ማለት ነው። እሺ ያው ሱረቱ አልበቃራ ክፈቱ። እሺ ሱረቱ አል ኢምራን ቁጥር 71 እንደዚህ ይላል፣ የመጽሐፉ ሰዎች አለ እውነቱን በውሸት ለምን ትቀላቅላላችሁ አለ። አያችሁ፣ ስለዚህ መጽሐፉን ቀላቅለዋል፣ በርዘዋል። ነቢያችን ተመከቱ፣ ኢብኑ አባስ ተመከቱ ያለው ረዲየላሁ ዐንሁ ተመከቱ። አነል ሙሉክ ባዳ ኢሳ ከኢሳ በኋላ ያሉ ነገስታት አለ በደሉት ተውራተ ወልኢንጂል አለ ኦሪትና ወንጌልን በረዙ፣ ተበረዙ። አያችሁ አይደለ? ስለዚህ ቁርአን የሚያውቀው የኢሳን ወንጌል ነው እንጂ የማቴዎስን ወንጌል አይደለም። እሺ ወገናችን፣ የማቴዎስ ወንጌልማ ኢየሱስን የሚያንቋሽ ኢየሱስን ትል የሚል ኢየሱስን ተሳዳቢ የሚያደርግ ውሸታም የሚያገዳይ የሚያደርግ መጽሐፍ ነው። እና ቁርአናችን እንደዚያ መጽሐፍ ኢሳ አለይሂ ሰላም ኢየሱሳችን አለይሂ ሰላም በእስልምና ኢየሱስ የሚለው ቃል ያው እንደ ክርስቲያኖች እንዲገባቸው ኢሳ አለይሂ ሰላም የተከበረ የምንወደው ምርጥ ነብይ ነው። ግን መጽሐፍ ቅዱስ ዋሽቶ ሰድቦታል ማለት ነውና ይሄ መስላ ከዚህ በላይ ቢወራ ይሰለቻችኋልና እናመሰግናለን። ነበረን ቆይታ እስካሁን ላዳመጣችሁ እንቅፋችሁ ላዳመጣችሁ እህቶች ወንድም ሁላችሁም ጀዛኩሙላህ። ወንድሜ ሳላህም ጀዛከላ በጣም ደስ የሚል ቆይታ ነበር። አብዱል ቡኻሪ ሁላችሁም እስም ይዘው ሁላችሁም ጀዛኩሙላህ። ቀጥሉ። ኦኬ እሺ ቢስሚላህ። አንተ ዳሰኸዋል። ቁርአን መጽሐፍ ቅዱስ እንደተበረዘ ኮረፕት እንደሆነ አይናገርም ነው ያለው። አንድ ጥቅስ ብቻ ልጨምርና ከዛ በኋላ ሱረቱል በቀራ ላይ ነው የሚገኘው ከቁጥር 75 ጀምሮ do you believers still expect them to be true to you ይላል። እናንተ ምእመናን ሆይ እነዚያ አይሁዶች ለእናንተ እውነተኞች እንዲሆኑ ትጠብቃላችሁ እንዴ? though a group of them would hear the word of Allah እነዚያ ከአይሁድ የሆኑ ቡድኖች የአላህን ቃል ይሰማሉ then knowingly corrupt it ሆን ብለው እያወቁ ኮረፕት ያደርጉታል አለ። ይሄኛው ማለት ነው አፈተጥመዑነ አዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላም አላህ ثم يحرفونه ከዚያም በኋላ ይበርዙታል ነው ቃል በቃል ይበርዙታል ተብሎ ተጽፏል። ይሄው እንግሊዘኛው ላይ knowingly ኮረፕት ያደርጉታል አለ። ስለዚህ በግልጽኛ 100 ማስረጃ ልናመጣ እንችላለን። መጽሐፍ ቅዱስ መበረዙን ቁርአን ይናገራል። እንግዲህ አስቀድሞ ያሉ መጽሐፍቶች ነው እንጂ የጳውሎስ እንትን ደብዳቤ ተበርዟል አይደለም። ምክንያቱም የጳውሎስ ደብዳቤ ከመሰረቱ የአምላክ ቃል ነው ተብሎ ስለማይታመን፣ ግን አስቀድሞ የወረዱ መጽሐፍቶች ሜቢ ለመግባባት ያህል መጽሐፍ ቅዱስ ብለን ከጠራናቸው ኦኬ እነሱ ተበርዘዋል ይላል ቁርአን። ይሄንን ይመስላል። እሺ ሌላኛው ቅድም ኢምራን ወደ 10 የሚሆኑ ከዛም በላይ ፖይንቶችን ሲያነሳ ወገናችን ማን ነው ይሄ ዳንኤል ነው ምናምን የሚባለው አሁን ያወጣው ሰው ምን ሲያደርግ ነበረ? ነጥቡን ትቶ ሰዎችን ማሳዘን። ብዙ ጊዜ እንደዚህ አይነት ፋላሲዎች ይሰራሉ። የተነሳውን ነጥብ መመለስ ካልቻሉ ሰውን የማሳዘን አርጊውመንት ይነሳል። ሰው እንዴት ነው የሚያሳዝኑት? እናንተ እኮ እንደዚህ ሆናችሁ፣ ኢየሱስ እኮ ተገርፎ ተደብድቦ ሰውን ሆዱ እንዲቧቧ ማድረግ ኦኬ። ከዛ በኋላ ያንን ነጥብ እንዲረሳ ማድረግ። እንደዚህ አይነት ፋላሲዎችን ይጠቀማሉ። ነጥቡን አይመልስም፣ ሰውን ለማሳዘን ይሄዳል። ኢየሱስ እኮ ተቀጠቀጠ፣ እንትን ገባ፣ እሾክ ተጠመጠመበት፣ እንደዚህ ያሉ የሰውን ሆድ ማቧባት ይሄዳሉ። ኦኬ ከዛ በኋላ እንድትረሱ ያኛውን ትልቁን የተነሳውን ፖይንት ወይኔ ሲያሳዝን ምናምን እያላችሁ እንድትረሱ ይፈልጋሉ። ኦኬ ሰውን በማሳዘን ዋናውን ቶፒክ ምን በማድረግ ማዛባትና ማረሳሳት ይፈልጋሉ። ለአንተ ነው እንደዚህ ይሆነልህ፣ ለአንተ ነው አፈርደች የበላልህ፣ ለአንተ ነው እንደዚህ ይሆነልህ ምናምን እያለ ትልቁን ነጥብ እናንተን ኢሞሽን እናንተን የሆነ ስሜታዊ በማድረግ ትልቁ ነጥብ ለማረሳሳት ይሮጣል። ይሄ ለክርስቲያኖች ነው፣ ለክርስቲያኖች። ምክንያቱም ክርስቲያኖች እንዲረሱ ይፈልጋል። ኢምራን ያነሳውን ነገር ሰዎች እንዲረሱት እነሱን በማሳዘን ያን ነገር መሸወድ ያን ነገር መሸፈን የሄደበት ርቀት ነበርና እሱንም ታዝበናል ለማለት ያህል። ሳላ ኮሜንት ላይ ከሆነ እኮ አሜን ሲሉ ነበረ። ያኛው ረስተው አሜን እንዲሉለት ማለት ነው። ዋናው ነጥብ ረስተው ጌታ ላንተ ብሎ ሞተልህ፣ ጌታ ላንተ ብሎ ተተፋበት፣ ሰው ሆነ፣ አምላክ ስልጣኑን አጣ ይልሃል። ያሳዝናል። እና ይሄ ምንም የማያስኬድ ነገር ነው። የዛሬ ውይይት በጣም ጥሩ ነበረ። እንግዲህ ክርስትና ይሄ ሰውዬ ዶክተር የሚባለው እንግዲህ ፓስተር ነገር ይመስለኛል፣ ከአሰባበኩ ያስታውቃል። ከተቻለ እንደዚህ አይነት ስብከቶችን ዲቤት ላይ አታምጡ። ተባብራችሁ ሱቅ ነገር ክፈቱለት። ሱቅ ሲባል በዘመናዊ ቋንቋ ቸርች ማለት ነው እና ሱቅ እያሉ ነው የሚጠሩት። አንዱ የአንዱን ቸርች ሱቅ ገሌ ሱቅ ከፍቷል ወይ ይባላል። ቸርች ከፍቷል ወይ ነው በእንትንና ተባብራችሁ ክፈቱለት። እዛ ሄዶ ሞቶልሃል ሞቶልሻል ይበል እንጂ እንደዚህ አይነት ነገር ዲቤት ላይ መምጣት የለበትም። ዲቤት ላይ የሚመጣው
የተማረ ሰው የተማረ እንትን ይሄ እውቀት ያለውን ነገር ነው ይዞ የሚመጣው እንጂ ሰዎችን ለማሳዘን ሰዎችን እንትን ለማድረግ እንደዚህ አይነት ቦታ መምጣት የለበትም። ስለዚህ እዚህ ኢትዮጵያ ውስጥ ስለሆነ ቸርች ነገር ክፈቱለት፣ እዛ ሄዶ ይስበካችሁ። እንደዚህ አይነት ቦታ ግን እንደዚህ አይነት ተራ ንግግር ይዛችሁ አትምጡ። ከተቻለ ደግሞ አንድ ክርስቲያን የምናስቸግራችሁ ነገር ይሄ ዶክተር ያለበትን ቦታ ብትጠቁሙን። ኦኬ፣ ይሄ ዶክተር የሰው ዶክተር ከሆነ ቦታውን ብትጠቁሙን ደስ ይለናል። እዛ አካባቢ ድርሽ እንዳንል። ኦኬ፣ አይ ቀልዴን ነውና ራቁ ለማለት ያህል ነው። ሌላ ነገር እንዳይወጋችሁ። ኢማጂን ዝም ብለህ ማለት ልታከም ሄደህ ማለት ነውና ኢየሱስ ይወዳል ሲል ቀላል እኮ ነው። ኢምራን ጎግል አይቶ ከጎግል ላይ መርፌ ኢላሂ ከባድ ነው። አንድ ሰው በዚህ ልክ እንትን ካለ ጨጓራ ደግሞ ችግሩ ከእጅህ እንዳይሆን ይልሃል። ችግሩ ከእጅህ እንዳይሆን ቼክ ላክ ጎግል ላይ። ከባድ ነው። ብቻ አላህ ይጠብቀን። ወላሂ ዶክተር ከሆነ ይከብዳል። ለምን አንድ ሰው ዶክተር ሲሆን እኮ በትንሹ 14 ዓመት ዩኒቨርሲቲ ያሳልፋል፣ ወይም ከ7 ዓመት ዩኒቨርሲቲ ያሳልፋል። እንደዛ ሰው አእምሮ ቢያንስ እንደው ትንሽ ከኛ ዳበር ማለት ነበረበት። ግን ማንም ህፃን ልጅ እንኳን የሚያነሳው ሙግት ነው እያነሳው። እኛ ያወራነው ስለ ኢየሱስ ስብዕና፣ እሱ ስለ ሌላ ነገር እና በጣም ያሳዝናል። ቀጥል ሳላ ያለውን ቃል ነው ምናምን። እሺ ኤኒዌይ አብዱ ቡኻሪ እና መሐመድ ኢብኑ ቃፍ ሐሳብ ካላችሁ። እንኳን ምንም አይደለም፣ በጣም ደክሞኛል ወላሂ። ግን በኮፊሽንት ግን አታስፈራሩን ነው የምለው። ፕሮፌሰር ምናምን ብላችሁ አታስቦካኩን። እኛ ደግሞ ችግር አለብን፣ ዝም ብለን የምናከብረው ነገር አለ። ከአሁን በኋላ ራሱ ዶክተር እንዳትል ኢምራን፣ ተጣላለሁ። አፎ በለኝና በኮፊሽንት በማዕረግ አታስፈራሩን ነው የምለው። እኔ በጣም ነው እንዲህ ያልጠበቅኩም ታውቃለህ። የክብር ነው ብሎኛል፣ ግን አንዱ ልጅ የክብር ሊሆን ይችላል ምናልባት። ቀጥሎ ይበቃኛል። እኔ እሺ እስሚዝ ሐሳብ አለ። ኦኬ፣ የቤቱ ባለቤቱ መተኛት አለባትና ሐሳባችንን ጠቅላላ አድርገን እንተኛ። አይ ቲንክ እስሚዝ አይሰማም። ኢብኑ ቃፍን ፎሎ አድርጉት ውስጥ ያላችሁ፣ ዮኒንም ፎሎ አድርጉት ምናምን። መልካም ምሽት ይሁንላችሁ። ኢምራን የመጨረሻ ሐሳብ አለ? ሁላችሁም ጀዛኩሙላህ። እንደውም ውይይቱን ድምቅ ያደረጋችሁ ወንድሞቼ፣ ወንድም ሳላህ ወንድማሜ ደግሞ ኮሜንት ላይ አመፅ አስነሳለ። ባይታ ከሆነ ኮሜንት ላይ አመፅ እያስነሳ ነበርና ሁላችሁም ጀዛኩሙላህ። ደስ የሚል ቆይታ ነበር የነበረን። አላህ በተናገርነው በሰማው ተጠቃሚ አድርገን። እስካሁን ስናወራ ተሳስተን ከሆነ ከነፍስያችንና ከሸይጣን ነው። ትክክል አውርተን ደግሞ ከሆነ ተውፊቅ ካላህ ነው። ይሄን አትርሱ። ጀዛኩሙላህ ሁላችሁም። በቃ ሰላም አለይኩም። በእንደዚህ አይነት ጋኝ ተስፋ አደርጋለሁ። ቅዱሳን ቻው። አይ መልካም ምሽት ይሁንላችሁ። ዳሪያ ኦኬ፣ ቤቱን ከፍተሽ እንግዲህ ፍሪንትን ስላደረግሽው እናመሰግናለን። ባረከላሁ ፊኩም። እስካሁን ታፕ ኮፒ ሊንክ ስታደርጉ የነበራችሁ ሁላችሁ መልካም ምሽት። ሰላም አለይኩም። እሺ፣ እናመሰግናለን። አንተ ዮኒ እስሚዝ ተኝቷል መሰለኝ። ሁላችሁን አመሰግናለሁኝ በጣም